አው እንጂ እዚህ ጋር ልክ ነህ። እኛ አሁን ስናድግ የለም ስለ ኢየሱስ አንድ ማለት ምንም የሚነገረን ነገር የለም፣ ግን እንዳናዳምጥ ድረስ ማለት እስክንጠላ በቃ እኔ በጣም ነበር የምጠላው ማርያምን። ስለ እውነቱ ብዙ ነገር አስባለሁኝና መስቀል ያየ ሰው ራሱ ሳይ በጣም ነበር የሚያስጠላኝ ማርያምን። አሁን እንደዚህ ልወደው እንዲህ ላምንበት በዛ ሰዓት ግን ያው አስተዳደግ ነው። ስናድግ የለም እንድንጠላ አድርገን እንዳንሰማ እንዳናዳምጥ። አሁን ብዙ ጊዜ አያዳምጡም፣ ይሳደባሉ ብዙ ጊዜ ማለት ከእስላም የማይጠበቅ ነገር ይናገራሉ። ግን ማዳመጥ ትልቅ ነገር ነው። እንዲያዳምጡ አድርገው አያሳድጓቸውም ሲያርጉ። ያ ዋናው ታክቲኩ ምንድነው? አካሄዱ እኮ ነው። በቃ ልክ በተሳሳተ መንገድ አስተምሮ ሰዎችን የመያዝ ስራ ይሰራል። ከዛ የራሳቸውን ግን ያውቁታሉ አያውቁትም። የራሳቸውን ጠንቅቀው አያውቁትም። ይህ ደግሞ ስህተት ነው። ኤኒዌይስ ካሊፋ አለ። ኦኬ መልካምነት አይ ቲንክ ሎክ አላህ ይመለከታል ብለው ያምናሉ። አንድ አዲስ እንመልከት። አላህ ሂጃቡን ካወለቀ ፍጥረት ይጠፋል እይታው እስከደረሰበት ድረስ ይላል። ኦኬ ስለዚህ አላህ ፍጡራንን በደንብ አስተውሉ። ቁርአኑ ላይ እንደተመለከት ነው አላህ ፍጡራን የሚያናግረው በግርዶ ነው እንጂ በቀጥታ እንዳልሆነ ይናገራል። እችኛው ሀዲስ ደግሞ አላህ ሂጃብ ለብሷል ይለናል። ሀዲሱን አንድ ያበበው ክርስቲያን። ኦኬ እሺ፣ ሱናን ኢብን ማጃ 195 ላይ ያለ ሀዲስ ነው። ብዙ ሀዲስ ላይ ያለ፣ ቡሃሪ ላይም አለ፣ ሙስሊም ላይም አለ። እንዳጋጣሚ የቀናኝን ከፍቼ ነው። ምን ይላል? ሂዝ ቬል ኢዝ ላይት፣ ምንድነው? ሂጃቡ ብርሃን ነው ወይም ደግሞ መጋረጃው ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ካወለቀው ወይም ደግሞ ካስወገደው፣ ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን፣ የፊቱ ግርማ ሞገስ ፍጥረታትን በሙሉ ያጠፋል። አስፋራስ ሂዝ ጌዝ ሪችድ፣ እይታው እስከደረሰበት ድረስ ይላል። እና አሁን አስቡ፣ አላህ መጋረጃ ለብሷል፣ አሚን ሂጃብ ለብሷል። ሂጃቡን ካወለቀው እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ አሁን እያየን አይደለም ማለት ነው። ካየን እይታው እስከደረሰ ድረስ እስከሚያይበት ድረስ ፍጥረት ይጠፋል ተብሏል። በደንብ አስተውሉ። እይታው እስከደረሰ ድረስ አላህ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። አላህ ሲምፕሊ ይህን አሁን አፕሪሼት እናደርጋለን ለሚመልስ። እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። ሲምፕሊ እያየን ነው ወይ? አሁን አላህ እያየ ነው። እያየ ከሆነ ደግሞ ፍጥረታት አልጠፉምና ስለዚህ ወይ መሐመድ ዋሽቷል ማለት ነው። መሐመድ ዋሽቶ ነው የሚሆነው። አይ እያየ ነው ፍጥረት አልጠፉም የምትሉን ከሆነ መሐመድ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ያለው ዋሽቶ ነው ማለት ነው። እንዴት ታስታርቁልናላችሁ? ይሄንን መልካምነት አለሽ አለሽ ዛሬ ላይ የሚለው ማን ነው? እስኪ ማይካችሁን የገባችሁ ሙስሊሞች ማይካችሁን ከፍታችሁ አውሩ። ዛሬ መልካምነት ስላለህ አስረዱን። በጣም ቀላል ጥያቄ ነው። ከየት መጥቶ ይመለስ? የአላህ ሂጃብ እያየን አይደለም ማለት ነው። አላህ እያየን አይደለም። እያየን ከሆነ መጥፋት ነበረብን። ይመልሳለህ? እኔ አልጠፋውማ። ሴና ጠፍታለች መሰለኝ። አይቷታል ሴናን። አላህ ካየሽ ያጠፋሻል። እይታው አንቺ ጋር ከደረሰ ትጠፊያለሽ ሴና። አይኔ የለውም ምን ሆነ ነው ማርያም ዛሬ ማለት ነው ትንሿን እህቴ አላጾምኳትም እና ያው
መጾም አልፈለገችም እና የበላች። ከዛ አያይሽም ዝም ብለሽ ሲጀመር የት ያየሽ ማለት የሚያይ አይመስለኝም። እርግጠኛ ነኝ እኔ ለምኜው አሞኝ አልዳንኩበትም። ሲጀመር ደግሞ ያው ጥቅም ፈልገ ሳይሆን እግዚአብሔርን የምትጠጋው እና ምንም ያየሁት ነገር የለም። ይኸው 19 ምናምን ዓመት የኖርኩበት ስማ ወልድ ምንም ነገር የለም። ዝም ብለክ መንፈስ ቅዱስ አለ፣ ኢየሱስ ጋር መንፈስ ቅዱስ አለ። ስጋህ ነፍስ ይደሰታል። እየመረራችሁም ቢሆን ዋጡት። አላየህም ብለሽ ሶሪ አላየሽም ብለሽ አስበላሻል። አላየሽም ብለሽ አዎ ማርያምን አይሽም አልኳት። ማርያምን ስታርጊ ትጾሚያለሽ ዝም ብለሽ ሲጀመር እንጂ አካል ሲኖረው አረብስ ማለት ያንቺ ጥሩ ነው። ቀጣይ ደግሞ ጠጋ ጠጋ አድርገሽ ክርስትናን ተማሪ በያት። እንደዛ ነው ማድረግ ያለብሽ። ግን ከእሷ ጋር ራሱ ሶስት ጓደኛ አንድ ሴት ጓደኛ አለችኝ። ከእሷ ጋርም በደንብ እናወራለን። ያው እነግራታለሁ ስለ ማለት እኔ ስላገኘሁት ደስታ እዛ ጋር የነበረውንና እዚህ ጋር ያለውን። አሁን እኔ ምንም የለኝም፣ በጣም ደስተኛ ነኝ። በጣም ቤተክርስቲያን ሄጄ ስመጣ በቃ የሆነ ነገር እንደ አዲስ እንደተወለድኩ ስሜቱ ማርያምን እኔ ልገልጸው አልችልም። መስጊድ በፊት ሄጄ ቁርአን ቤት ሄጄ ስገባ ማርያም ምንም አይመስለኝም። እንደውም ራስ ምታት ነው የሚያመኝ እዛ ሲሄድ ማርያምን ይሄ እውነት ነው። እኔ ደግሞ ሁሌ ለኢየሱስ እመሰክራለሁ። እድሜ ዘመኔን እየመሰከርኩ ለሱ ተገዝቼ አምልኬው እኖራለሁ። ጠንክሪ፣ በርቺ። እግዚአብሔር በነገር ሁሉ ይርዳሽ። ዋናው ደግሞ በመንግስት ወራሽ ሆነሽ ከብረሽ ከቅዱሳኑ ህብረት እንድታደርጊ ፍጻሜሽን እንዲያሳምርልሽ በርቺ፣ ጸሎት አድርጊ። ኦኬ ኬኤች አላህ ያለያችሁ ነው ወይ? አላህ ያለው ይፈሩት። ይህን ቶፒክ ክርስቲያን አፕሪሺየት እናደርጋለን፣ ኢንካሬጅ እናደርጋለን። ይህንን እንደሚመልስ እንሸልማለን። ቀጣይ ሽልማት እናዘጋጃለን። ጀግና የሆነ አላህ እያየ ነው አይደለም። ክርስቲያን መልስ። ማርያም ብቻ ነው ያሰማሁት። በእናታችሁ አንድ እጅስ አለው ጆሮ አለው ወይ? ጆሮ እንግዲህ ፈተዋ ላይ ጆሮ የለውም የሚል አይቻለሁ። ሰሚ ነው የሚል አለ፣ ቁርአኑ ላይ ሰሚ ነው ይላል። ግን ጆሮ አለው የሚል ደግሞ ጆሮ አለው ተብሎ አለውም የለውም አንልም የሚል ፈተዋ አይቻለሁ። እንግዲህ ጆሮው ካለም ምን ላይ ነው ያለው? ጆሮ ጎኑ ላይ ነው ያለው ወይንስ እግሩ ላይ አይታወቅም። ምክንያቱም ጭንቅላት የለውም። ጭንቅላት ከሌለው አሁን እኮ የተጋረደው ፊቱን ራሱ መስታወት እንትን ብሎታል። ባለፈው እንትና ያ ኡስታዝ አቡበከር ነው የሚባለው እንትን በሉት አለ፣ ወረቀት በሉት አለ ፊቱ። ምክንያቱም አለ ጭንቅላት የለውም አለ። ጭንቅላት ከሌለው ደግሞ አላ ወረቀት ነው አለ። ጭንቅላት የሌለው ወረቀት አስባችሁ ከሌለው ደግሞ አላ። ይሄ ታዲያ እንዴት ነው አምላክ ሊሆን የሚችለው? ጭንቅላት የሌለው ነገር እንዴት ነው እሱ ጆሮ አለው የለው የሚባለው? ጭንቅላት ከሌለው አስቸጋሪ እኮ ነው። ጭንቅላት የለውም እንዴ? ጭንቅላት የለውም። ጭንቅላት የለውም። ታስታውሳለህ? አንድ ሁለት እጅ አለው። እንደ ህንዶች የሚያመልኩት ጣዖት የለም። በፊት ላይ የሆነ ሰው አለና በፊት ላይ ዝም ብሎ እንዲሁ ስለ ኢየሱስ የሚነግረኝ እኔ ስሳደብ ምን እንደሚለኝ ታውቃለህ? እባክህ ዝም በይ ከሰባቱ አንዱ ቀርቷል ይለኛል። አንዱ ጣዖት ቀርቶ ይለኛል። አንዱ ጣዖት አስቀርተውበታል። ካባ ውስጥ ነው ያለው። እመኑ ይሄንን ጥቁሩ ድንጋይ ቀረች። የቀረውን ጥቁር ድንጋይ ነው ልታመልኪ ነው የሄድሽው። አዎ ሰው ልታመልኪ ነው የሄድሽው። እናንተ ይሄን እየሳማችሁ እኔ በር እየሳማችሁ ምናምን ሲሉ ማርያምን እዛ ሄደው ካባው ላይ እንዴት እንደሚያደርጉ እሱ አይደለም የነብዩ ጫማው ላይ አለ። ምንድን ነው እኛ እኮ ኢየሱስን ነው ያመለክ ነው፣ ነብዩን አይደለም። ነብዩ ናቸው እንዴ አለ። ያ ዋናው ነገር ምንድን ነው? አላህን ተሳደብ። አሁን አላህን ብትናገር ማርያምን
እኔ ነብዩን ስናገርና አላህን ስናገር ያለው ልዩነት አለ። ነብዩን ስትናገር ሁሉም ይጮሃል። ዋናው ታዲያ አምላካቸው እኮ መሐመድ ነው። አንቺ ዝም በይ፣ ምንም ነገር አታውቅም ስለ እስልምና። ምንድን ነው የምታውቀው? ኖሪሻ ኑሪ ጭንቅላት በደንብ ይታያል። አላህ ጭንቅላት አለው እንዴ ብላ ጠይቃለች። ምንም ነገር አንቺ አታውቅም እኮ ስለ እስልምና። መተንቀባ መንቀቡ ጋፈዱ ሜሴ ነው አትራለች እንዴ ደንቆሮ ወይ ቤኩ ፎላሉ ሚቲበር ሰው ወድ ሚያት ረቢኑም ቤቷት ስለ እስልምና እኮ ምንም ነገር አታውቅም አንቺ ደንቆሮ ማየ። ቆይ ኑሪ ስድብ ሳይሆን ይሄ ኖርማል ነው። ያ ቴንክ ዩ ኑሪ። ጭንቅላት በደንብ እየታየን ስለሆነ አንተን የመሰለ ጭንቅላትን ይሰራልህ የምታመልከው አላህ በጣም ነው የሚያምረው ጭንቅላት። አላህ ግን ጭንቅላት አለው ኑሪ። የአንተን ጭንቅላት በደንብ እያየ ነው። ግብድ አድርጎ ሰጥቶሃል። እኔ የምለው ጠይቀልኝ ማለት ነው። አንቺ ከዞርሽ እኮ የምትሆኝበትን ማለት ነው። ስድብ ጥሩ አይደለም። ቆይ አንዴ ተራ ጠብቂ። ስድብ አይደለም። ቴንኪው። አንዴ ሚዩት አድርጊ ኑሪ። አላህ ጭንቅላት አለው ብለህ ታምናለህ? እየተሳደብኩ አይደለም። ለምን ትሳደባለህ? ሰው አራገዘ ማለሽ። እሺ ውጪ አንቺ ከዚህ ምን ምን እያልሽ ነው? እሷማ ከእስልምና ወጣች እኮ። እስልምና ሰት ትምህርት ነው የአጋንንት አስተምሮ ስለሆነ ወጣለች። ወጣቱ አይደለም እዚህ ጋር ለምን ቆይ በቃ ሚዩት አድርጊ። አንዴ ተራ ጠብቂ ኑሪ። እንኳን ደህና መጣ። ዌልካም። ቆይ ልጅቷን ልጠይቅኝ ስለ እስልምና። አሁን አዳም አላህ ጭንቅላት አለው ወይ? አላህ ጭንቅላት አለ የለውም? አጠይቅኝ። ልጅቷን ጠይቃለሁ። ቆይ አላህ ጭንቅላት አለ የለውም? አጠይቅኝ። ልጅቷን ጠይቃለሁ። በቃ ሚዩት አድርግ። እሺ ሚዩት አድርግና ትማራለህ። በቃ ኤኒዌይስ አላህ ማየት ይችላል ወይ? አላህ ማየት ይችላል ወይ? አሁን እያየ ነው ወይ? አሁን እያየ ነው ወይ? ፎዚያ ይህንን ትመልሻለሽ? አላህን ማየት ይችላል? ያልሳለሁ ተዓላ ሁሌም ነው የሚያየው። ስለዚህ እኛን አሁን እያየን ነው። አዎ ፈጣሪ አይደል እንዴ? አይደለም ፈጣሪ እኛ እያየንህ አይደለም? መልካም። እንደዛ ከሆነ ደግሞ ሐዲሱ ነብይሽ ምን ብሏል? አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኔ ድረስ እያየ ከሆነ ለምን ሰው አጠፋኝ? እሱ አላውቅም፣ እንደማይ እርግጠኛ ነኝ። ስለዚህ ከሁለት አንድ ነው የሚሆነው። ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ለምሳሌ እግዚአብሔር አያይም ያያል። እና ታዲያ ያንተ እግዚአብሔር ሲያይ ያጠፋሃል? እኛ ጋር እንደዛ የሚል የለማ። ፈጣሪ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብለን እኛ እናምንም። የእናንተ ነቢይ ግን ምን ብሏል? እይታው እስከደረሰ ድረስ ፍጥረትን ያጠፋል ስላለ ነው። በማስረጃ ሊኖር ይችላል እንደዚህ ያለበት እንጂ ዝም ብሎ ፈጣሪ ያጠፋል አላለም። ያንተ ፈጣሪ ለምሳሌ ሰው የሚያጠፋ ከሆነ ይሄ የሚያጠፋል ለምን? ግን እዚህ ማለት ማስረዳት ካለብህ በስርዓት አስረዳ። ማለት እንደዚህ እየገቡ ሃይማኖት መሳደብ ምናምን ካመነች ትመን፣ ካላመነች ደግሞ ለእኛ ትተውልን ላስ እንደዚህ እየወጡ የለባቸው። ስለ እግዚአብሔር ወተን እንሳደባለን? አንሳደብም። ለምን ሃይማኖት ታንቋሽሻለች? ሲጀመር ምንም አታውቂም። ሴና ጋንሽ እንዲያውንም ኧረ ተው ወጥ በቃ ሴና ምንድን ነው? ኧረ ተው በእናትህ እንዴ ተው ኑሪ በቃ ቴንኪው። አንዴ ጨርሳለች እኮ እሷ። ምንድን ነው እሱ? ጥሩ አድርጋ ቆንጥጣችኋለች ማለት ነው። ጥሩ ስትቆነጠጡ ነው በደንብ የምታለቅሱት። የሆነ አካለች አይቆነጥጠንም ካላ በስተቀር ላዚ ማንም አይቆነጥጠንም። አንዴ ቁንጥጫው ጥሩ አሟችኋል ማለት ነው። ኤኒዌይስ መረጃ አምጡልኝ ብለሽ ነበር። ይኸው መረጃው አለ። ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሎ እይታው አሁን እኛ ድረስ
አንዴ እይታው እኛ ድረስ አለ ካልሽ ለምንድን ነው ያላጠፋን? እኛ ሰላም ብያለሁ። አንዴ ትጨርስ እሷ ኢድ በዚህ መልሻለሽ ወይንስ ታስተላልፊያለሽ? ምንድን ነው የምመልሰው? ይሄንን ያጠፋል ብዬ አላምንም። ምክንያቱም ነው ላጥፋ ካለሁን ቁጭ ያልክበት ያጠፋሃል። ስለዚህ ነብይሽ ተሳስቷል ማለት ነው። እናመሰግናለን። እሺ ኢድ ቀጥል። የተሳሳተ ነገር አያስተምርም። በነገራችን ላይ የኛ ነብይ ለሁሉም ማስረጃ ይዞ ነው የሚቀርበው እንጂ ዝም ብሎ አያወራም። ካልተሳሳተ ለምን እኔ ያለውኝ እኮ ያው አልጠፋውም። እይታው እኔ ጋር አልደረሰም ማለት ነው። ኢድ ቀጥል። እሺ እንኳን ደህና መጣ ኢድ፣ እንኳን ደህና መጣ። ይሰማል ኢድ? እኔ እሰማለሁ። ኢድ ማይክህ ክፍት ነው፣ አውራ። ኦኬ ልጅ ሙባ ቀጥልሽ። ያወሩ ሲባሉ አያወሩም። ሰው ሲያወራ ደግሞ አልጋ እየገባ ነበር እኮ ያሸኛው። በቃ ልጅ ሙባ አለ። ሰላም እንዴት ነህ? ሁሉ ተማም ነው? አለ ይመስል። መልካም። አላሁን እኛን እያየን ነው ብለህ ታምናለህ? እይታው እኛ ጋር ይደርሳል ያለው? ሁሉም ጋር ይደርሳል። ኦኬ ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ሁሉም ቦታ አለ። እይታው እስከደረሰ ድረስ ፍጥረትን ሁሉ ያጠፋል የሚለውን ሐዲስ እንዴት ትረዳዋለህ? እያየን ሆነ እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋል? ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ሁሉም ቦታ አለ። እይታው እስከደረሰ ድረስ ፍጥረትን ሁሉ ያጠፋል የሚለውን ሐዲስ እንዴት ትረዳዋለህ? ከሁሉ ጋርም ካለ ለምንድን ነው ያላጠፋን? ምን አልከኝ? እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋን? ማንን? እኛ እያየን ከሆነ እኛ ጋር የሚደርስ ከሆነ መሐመድ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። አሁን ስለ መሐመድ ነው ወይስ ስለ ፈጣሪ ነው እያወራ ያለው? ስለ አላህ። መሐመድ የሚያወራው ስለ አላህ ነው። ስለ አላህ ምን ብሏል? አላህ ሂጃቡን ቢያነሳ ሂጃቡን ካነሳ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኛ ጋር የሚደርስ ከሆነ እይታው ለምንድን ነው ያላጠፋን? ይኸው ሐዲስ ተከፍቷል። አንብብልህ ክርስቲያን። እሺ ላንብብልህ ልጅ ሙባ። የትኛው ሱራ ላይ? ሐዲስ ኢብን ማጃ 1995 ላይ ነው የሚገኘው። ምን ይላል መሰለ? ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። አላህ በሂጃብ ተሸፍኗል ብለህ ታምናለህ አንተ ልጅ ሙባ? ልጅ ሙባ አላህ ሂጃብ አለው ብለህ ታምናለህ? እንደዛ አላምንም። እንዴት ይሸፈናል? ለአላህ ኢንዱን ሂጃብ ቢኖረው ራሱ ሂጃብ ውስጥ ይቅርና ምንም ላይ ሆኖ አላህ ሁሉንም ነገር ያውቃል። ማወቁን አይደለም እኛ ሐዲሱን አንብበው ጨርሰው። ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ ሂጃቡን ካወለቀው ወይም ካስወገደው ሪፖርት ነው ወይ? አንተ ጋር መጣ? አይ አልመጣም እኔ ጋር። ኦኬ ቀጥላ።
ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው ይላል። ኤንድ ኢፍ ዩ ዌር ቱ ሪሙቭ ኢት እሱን ከላይ ጀምራ አንብባ። እሺ ሀሳቡ ያለው እዚህ ጋር ስለሆነ ነው። እሺ ናሬትድ መጀመሪያ ርዕሱ ምን ይላል የሚለውን ጭምራ ነው። ችግር የለም። አቡ ሙሳ እንደተረከው ይላል። አቡ ሙሳ እንደተረከው የአላህ መልእክተኛ the messenger of Allah stood up among us and said 5 things የአላህ መልእክተኛ ከኛ ጋር ነበሩ፣ ከኛ ጋር ቆመው ነበር እና 5 ነገሮችን ነገረን አለ። he said እሱም እንደዚህ አለ አላህ does not sleep አላህ አይተኛም and it is not befitting that he should sleep እሱ ለሱ መተኛት አይገባውም። he lowers the scale and raises them እሱ ሚዛንን ከፍ ያደርጋል ዝቅ ያደርጋል። the deeds done during the day is taken up to him before the deeds done during the night ቀን የሰራው ስራ ሁሉ የሌሊቱ ከመድረሱ በፊት ወደሱ ይደርሳል ይላል። and the deeds done during the night before the deeds during the day ወይም ደግሞ ሌሊት የሰራው ቀን ከመድረሱ በፊት ወደሱ ይደርሳል ይላል። ከዛ መጨረሻ ላይ አምስተኛ የተናገረው ምንድነው? his veil is light ሂጃቡ ብርሃን ነው አለ። ሂጃቡ ብርሃን ነው and if he were to remove it እሱም ቢያወልቀው ኖሮ the glory of his face would burn everything of his creation ፍጥረታትን በሙሉ ያጠፋ ነበር። as far as he gazed reached እይታው እስከደረሰበት ድረስ ያስነብብ ወጣ። ሰላም ሰላም፣ እንዴት ሰላም? ለምን ታስወጣኛለህ? ውፋይ ሰላም ውፋይ፣ እንዴት ናችሁ? እዚህ ቤት የገባችሁ ሙስሊሞች አላህን ፍሩ፣ ውጡ። ማን ያስወጣ? ማንም አላስወጣ። አስወጣችሁ? እሺ፣ እኔ ሀሳብ አለኝ። አንድ ልጅ ሙቤ የምትባል ልጅ እውቀት ከሌለ አታውራ። ልጅ ሙቤ የሚባል ልጅ ማስረጃ ከሌለ ዝም ብላ አታውራ። ጋብታ ፖለቲካ ተሰራ ካለ በእውቀት አውራ። ጥያቄ ላይ መልስ። ሙቤ የምትባል አንተ ስለ ግለሰብ ለምን ታወራለህ? ሐዲስ ተከፍቷል። ሐዲስ ላይ ቀጥል። ሙስሊሞች እውቀት ካላችሁ ይኸውላችሁ፣ ሐዲስ ላይ ቀጥል። በእውቀታችሁ አውሩ። ማስረጃ ከሌላችሁ እዚህ ቤት ጋር ቆይ ተሆናችሁን ቀንሱትና ሐዲሱ ላይ ቀጥል። ሙስሊሞች አላህን ፍሩ፣ እዚህ ቤት አትግቡ። እሺ አውራ። አንተ ራስህ ሙስሊም አይደል? ሐዲሱ ላይ ታወራለህ ወይንስ ትወርዳለህ? ሳደቡ አውቆ ነው ሲሰድቡ ነው የገቡት እነሱ። እንደፈለጉ ሲሳደቡ እንዳትግቡ እናንተ ሙስሊሞች አላህን ፍሩ። ሐዲሱ ላይ ቀጥል። ሐዲሱ ላይ ቀጥል። ሐዲሱን አንብብና ቀጥል። ቴንክ ዩ። ከፈለኩ ኡስታዞችን እጠይቃለሁ። ጥያቄ አለኝ አንተ ጋር። ኦኬ ቴንክ ዩ። በቃ ስለዚህ መልስ የለህም ማለት ነው። ልታለቅስ ነው የገባው። እኔስ ቶን ቀነስ አድርገው ክርስቲያን ሜይ ቢ አታቆየውም ነበር፣ ልጠይቀው ነበር። ተው ዝም ብሎ ሊያለቅስ ነው። ኦኬ በደንብ አስተውሉ። አላህ ካርሽ ሴቶቹንም በዛ እየከለከሉ ነው። ሴቶቹንም ምንም አታደርጉም እያሉ ያባሯቸዋል። መከራ ሆነ። ያ ዋናው ነገር ምንድነው? እሱ በደንብ አስተውሉ። እሺ አታወርደኝ፣ ሪፖርት አላረግም። ፈራውሻ እንደ ሪፖርት ልጆች እያወረድን ነው። ሪፖርት በጣም የምር እኔ አላረግም። አስቸገረን እኮ አክቹዋሊ እኔ ነኝ ያወረድኩሽ፣ አንቺንም በጣም አሰለቸን። በ17 ቀን ውስጥ 6 ጊዜ ተዘጋብኝ። አሁን 7ኛ ሊዘጋ ነው። ችግር የለውም ላውራ። እሺ ሰላም ብያለሁ። ሰላም እንዴት ነሽ? አለን። ጥያቄያችሁ ምንድን ነው እዚህ ላይ? ኦኬ ይህን ሐዲስ እንዴት ነው የምትረጂው? ዛሬ ሐዲሱን ልታስጠረን ነው እንደ ዛሬ በዚህ የገባኸው? እስኪ አንተ እኮ ብዙም አይመለከትም። እናንተ ሜታፎር ስለምታደርጉት ብዙም ማተር አያደርግም ለእናንተ። ሊተራል ለሚወስዱ ነው ለዋብያዎች ነው እንጂ ለእናንተ ብዙ። ኤኒዌይስ ሀያት እሺ ጠይቀኝ። ኦኬ አላህ ፊቱን የሸፈነበት ሂጃብ አለ ብለሽ ታምኛለሽ? ያ ባለፈው እንደነገርኩ በእኛና በሱ መካከል እንትን አለ ማለትም እሱ ማየት አንችልም ማለት ነው እንጂ የሆነ ሂጃብ እሱን ጋርዶታል ማለት አይደለም። ያ እንትን ነው ምሳሌ አነጋገር ብዬ ነው የምቀበለው። ምሳሌ ሂጃብ ይሸፍነዋል የሚለው ማለት ነው። ማለትም የሆነ መጋር አንተ እንደምታስበው የሆነ ጨርቅ ነገር ወይም አላውቅም የሆነ እንደዚህ። አይ ጨርቅ ሳይሆን ሐዲሱ የሚለው ብርሃን ይለዋል ወይንም ደግሞ እሳት አይደለም።
አዎ ኦኬ። ስለዚህ በሱ ተሸፍኗል አይደለ? which ፊቱን ሸፍኖታል። በብርሃን ነው። በብርሃን ተሸፍኗል። ብርሃኑ ፊቱ ነው። ፊቱም ብርሃን ነው፣ መጋረጃውን ብርሃን ነው ይላል። ጎበዝ። ብርሃንን ይሸፍናል። ያ ማለት ለምሳሌ በሰዎች እና በፈጣሪ መካከል ምን አለ? እሱ የማናይበት ነገር አለ ማለት። አይ እንደዛ አይመስለኝም። እንደዛ አይደለም። ሊትራል እኮ ነው እኮ በሰውና በፈጣሪ መካከል የማናይበት ምን አለ? የሆነ እንትን አለ፣ ግርዶሽ አለ በእኛና በሱ መካከል። ያ ግርዶሹ ግን ሊትራል ነው አይደለ? እንግዲህ ሊትራል ቢሆን ነው የማናየው ፈጣሪ ነው። ስለዚህ ያ ሊትራል ግርዶሹ ፊቱ አይደለም፣ ከፊቱ የተለየ ነው ግርዶሹ አይደለ? ማለት ያላ ፊት አለ፣ ከዛ ደግሞ ግርዶሹ አለ አይደለ? በእኛና በሱ መካከል ያለው በፈጣሪና በፍጥረት መካከል መከለያ ነገር አለ። ለዛ ነው የማናየው ፈጣሪን እንጂ ባይኖር ኖሮ እናየው ነበረ። እሺ ጥሩ። ያ ግርዶሹ ላይት ነው አይደለ? ብርሃን ነው ይላል እንግዲህ ሐዲሱ። ኦኬ። ፍጡር ነው ፍጡር አይደለም ግርዶሹ? እዚህ ላይ እኔ እንጃ ማለት ኪላፍ አለውና አይደለም እንትና ግን ሐዲሱ ላይ ብቻ ጠይቀኝ። አሁን አንተ ቅድም እንዴት አላጣ ከዛ ስለምንነሳ ነው ከዛው ስለምንነሳ እኮ ነው እያጠራ ነው እንድንመጣ ነው። ከዛ በኋላ አላህ አለ፣ ግርዶሹ ደግሞ አለ። በአላህና በሰዎች መካከል ያለው ግርዶሽ ብርሃን የሆነው ግርዶሽ አለ። ያ ሰዎች እንዳናየው እሱን የሚያደርግ እሱም ደግሞ ለእኛ እንትን እንዳይል ሰው ያ ግርዶሹ ፍጡር ነው ፍጡር አይደለም። ኦኬ ቀጥል። ኦኬ ስለዚህ ያለ አይኑ ከግርዶሹ ኋላ ነው ከግርዶሹ ፊት ነው? ፈጣሪ ያው ለምሳሌ በፍጡርና በፈጣሪ መካከል ምን አለ? የማንታይበት ነገር አለ። ያ ነገር ፍጡር ነው ፈጣሪ ነው ማለት አንችልም። ፈጣሪ እሱን እንዳናየው ጋርዶናል ነው ሀያት። አሁን እኮ ኢንዳይሬክትሊ ግን ምን እያልሽ ነው መሰለሽ? ፍጡር ነው እያልሽ ነው እኮ። ምክንያቱም ምን አልሽ መሰለሽ? በፈጣሪና በፍጡሩ መካከል እንዳናየው የጋረደ ነገር አለ አልሽ። እሱ ፈጣሪ ነው፣ እዚህ ጋር ደግሞ ፍጡሮች አሉ፣ በመካከል የጋረደ ደግሞ አለ እያልሽን ነው አይደለ? እሱ ፈጣሪ ከሆነ በመሀል ያለው ደግሞ ሌላ ምንድን ነው? እሱ ካድ ያለው ሌላ አካል እኮ እያመጣሽብን ነው። ግን አንድ ጊዜ ሰው ስለመጣብኝ እሺ ኑሪ አቡ ወይም ኑሪ ይሰማችኋል? አቡ በይዳ ያ እኔ የሆነ ነገር መናገር ፈልጌ ነው። አንተ ማለት የእስራኤል እንትን ነክ ምንድነው ስሙ? በጣም ማትረዳ ቢያስረዱህ ማትረዳ ድንጋይ ታውቃለህ? ከድንጋይ ላይ ውሃ ማፍሰስ እንደዛ ስለሆንክ ሙስሊሞች ገብታችሁ ባትወያዩ ደስ ይለኛል። ይህን ሰው ሳየው የኔ እናት አትሳለች ማስረዳ ካልሰልሽ አይደለም ሰውየው ስለማይገባው የሚገባው ሰው ስላል አይደለም ገብታችሁ ከሁሱ ጋር ቢነጋገር ይሻላል። አይገባውማ። ምን እናንተ ገብታችሁ እዚህ ምን ትሰራላችሁ? ሙስሊም ተብዬዎች ማለት ነው። አንቺ አቡ ቤዳ ባለቤትሽ ቢያወራ ጥሩ ነው። ባለቤትሽ አካውንት ስልኩን ሰጥቶሽ ለአንቺ እሱ ከኋላ ሆኖ ቼ ከሚል እሱ ቢያወራ ጥሩ ነበር። ኦኬ ኑሪ ይሰማል? ሀያት እንትን ካልሽ መቀጠል ትችያለሽ። ኑሪ ልጅ ሙባ ኑሪ ቀጥሉ እስኪ። ልጅ ሙባ አላህን የሸፈነው ነገር ምንድን ነው? ከዘላለም የነበረ ነው ወይስ ከጊዜ በኋላ የፈጠረው?
ኦኬ ሙባ አለ እኔም አንድ ጥያቄ አለኝ። ጥያቄ በኋላ ላይ አለው። አይ ትጠይቃለህ እኮ የሃይማኖት ውይይት ነው። ጥያቄ አለ ወይ ትጠየቃለህ ነው የሚባለው። መልስና ጠይቅ። እሺ መልስና ጠይቅ። ጠየቀውን ቅድሚያ አድሬስ አለ አላይና አላህን የሸፈነው ሂጃቡ ፍጡር ነው ፍጡር አለ ልጅ ሙባ አላህ እያየን ነው አሁን ያለው አሁን አላህ እያየን ነው። ጥያቄው ትንሽ ቆየት ብላችሁ ነው እንቀበለው። አላህ እያየን ነው አይደለም? ስለዛ እንመጣለን። አላህ እያየን ነው እያየን አይደለም? መልሳ ቀድሜ አላህ እያየን ነው። ሁሌም ያያል። እኛ ሁሌም ያያል። አሁን እያየን ነው። አሁን እያየን ነው። ያየናል አላህ። ኦኬ ካዳ ለምንድን ነው እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ ለምንድን ነው ያላጠፋል? እይታው እስከደረሰ ድረስ ፍጥረትን ያጠፋል ተብሏልና ለምን ሳንጠፋ? ሁሌም ያያል አላህ እኮ እያየን ከሆነ ለምንድን ነው ያልጠፋ ነው? እኛ እንደናንተ አናምንም። እኔ እንደኛ ማን መቼ ያልኩ ያንተ አመለካከት ነው እሱ። ሐዲሱን አንብብና አስረዳኝ። እሺ መልካም ሐዲሱን አንብብና አስረዳኝ። ሐዲሱን አውቀዋል? አንብበው። ጥያቄን እንትን መልስልኛ። ሐዲሱን አንብብና አስረዳኝ ቅድሚያ። ቆይ ስለ ሐዲሱ እንመጣለን። መጀመሪያ ስለ ራሴነት አንድ ልጠይቅህ። ጠይቃለሁ በኋላ አንዱን ጤና ይስጥልኝ። እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት ሳላደንቃችሁ አላልፍም። ክርስቲያንም አንተንም ወንድማችንና እንግሊዘኛውን ወደ አማርኛ ብታረጉት፣ ምክንያቱም እንግሊዘኛው ላይ ችግር ስለሚያመጣ ለዛ ነው ሪፖርት እያደረጉ ብዙዎች እንግዲህ የምታያቸው ነው። በውጭም ያሉ ሙስሊሞች ስላሉ ቻይናም ይህን ነገር እና አሜሪካ ውስጥም እንትን ይሉታል እና በአማርኛ አድርጋችሁ በሚገባቸው አስረዱ። እዚህ የሚገቡትን ሁሌ ከአንተ ጋራ ቆይቻለሁ እናታችሁ ሆኜ ከታተላለው በጣም ስለሚያዘጉብህ ስለማየው ትግልህ ጦርነቱ ክርስቲያን ነኝ። አደንቃችኋለሁ። ሰላማችሁ ይብዛ፣ በርቱ። የዘመኑ ሐዋርያቶች ናችሁ። እግዚአብሔር ባርካችሁ፣ እግዚአብሔር ይጠብቃችሁ። አሜን። በርታሽ። ኦኬ ኢዘዲን አለ። አላህ እያያችሁ ነው ወይ? ምንድን ነው እሱ? አላህ እያያችሁ ነው አይደለም? እባካችሁ የአላህን እይታማ ነገሩን። ዛሬ አያይንም ብለው ነው የሚወጡት። አያይንማ አትበሉ፣ ያየናል በሉ። እስኪ ያየናል የሚመልስ አላህ እያያችሁ ነው አይደለም? እያያችሁ እንደሆነ አታምኑም ማለት ነው። መልካምነት ቢንት ሙሐመድ ተው፣ አላህን መልሱልን። እያየ ነው አይደለም? የተሸፈነበት ምንድን ነው እሱ? ያ የተሸፈነው ፊቱ ነው ወይንስ ፊቱ አይደለም? ሀያት ተመልሰሻል? ኦኬ ተመልሻለሁ። ሐዲሱን ክፈተው እስኪ መጀመሪያ። ኦኬ ምን ላይ ነበር የቆምነው? እኔና አንቺ አላቅም እንትኑም ብለሽ ነበር። ፍጡሪውን ፈጣሪውን አላቅም ያልሽ ነው። እኔ ላይ እያጠበቅክቤ ነው፣ እንደ ሌሎቹ እየጠየቅከኝ አይደለም። እና ቀለል እያደረክ ጠይቀኝ። በጣም እንትን ቀላል ነው። ተመሳሳይ ጥያቄ እኮ ነው የጠየኩሽ። አይ
እሺ መልካም። እሺ ለማንኛውም አዲሱ ይገባት አዲሱን አድርግላት። እሺ እሺ ሙሉን ላድርግልሽ ወይስ አያት? አይ የምፈልገውን ብቻ የምፈልገውን ሀሳብ ብቻ። ሀሳቡ ያለው እንግዲህ 5 ነገሮችን ነብዩ ተናገረ ከኛ ጋር ሆነ ብለው ነው ሰሃቦች የተረኩት። 5ኛው ነገር ምንድን ነው የተናገረው? ስላላህ ሂዝ ቬል ኢዝ ላይት አለ። መጋረጃው ግርዶሹ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት እሱን ቢያወልቀው ወይም ቢያስወግደው ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን የፊቱ ግርማ ፍጥረታትን በሙሉ ያቃጥል ነበር ወይም ደግሞ ያጠፋ ነበር። አስፋራስ ሂዝ ጌዝ እይታው እስከደረሰበት ድረስ ማለት ነው። አሁን እንግዲህ አንቺ አሁን ከዚህ ውስጥ የምታምኛቸው አሉ። ለምሳሌ አላህ ሂጃብ እንዳለው እንደሚጋርድ ታምኛለሽ፣ በመካከላችን እንዳለ ማለት ነው። በፍጡርና በአላህ መካከል ያለ ሂጃብ አለ፣ መጋረጃ፣ እሱ ተቀምጧል። አላህ ደግሞ እኛን ነው እንጂ የሚጋርደን እሱን አይደለም የሚጋርደው። ኦኬ አላህ ለምን ብትሉ አላህ እሱ ነው እኛ እንዳነ የተጋረደው ማለት ነው። ለምን አዩ በቀላሉ እንዴት እንደሚመጣ በቀላሉ ይመታል። አሁን ያነሳሽው አርጉመንት በቀላሉ ይመታል። አንዴ ዘዴን እኛን ነው እንጂ የጋረደን እሱን አይደለም ነው ያልሽው። እንዴት መሰላው? ለምሳሌ እኛ ፈጣሪ ማየት አንችልም ማለት ነው። ገባ? ብርሃኑንስ እያየን ነው እንዴ ታዲያ? እሱ እኮ ነው የምልህ። አሁን ለምሳሌ አላህ ሱብሃነሁ ወተዓላ አየሽ፣ ብርሃኑን እያየን ከሆነ ብርሃኑንም እያየን ስላልሆነ እኛን ነው የጋረደው ማለታችን ነው። እኛንን የተጋረደው እሱን እንዳናይ ማለት ነው፣ ፈጣሪን እንዳናይ። ለምን ብናየው ለምሳሌ ቢገልጥልን ያጣ መጋረጃውንም እያየሽ አይደለም አዩቴ እኮ ያየና በነገራችን ላይ መጋረጃ ሲባል አይደለም ያንም መጋረጃውንም እያየ ነው ስላልሆነ ማተር አያደርግም። መጋረጃው በፍጡርና በፈጣሪ መካከል ያለው በሱና በፍጡራኑ መካከል ያለው እስከሆነ ድረስ እኛ መጋረጃውንም እያየን አይደለም። ሲጀመር መጋረጃው ያለው ፊቱ ላይ፣ ስለዚህ መጋረጃው ፊቱ ላይ አይደለም። ምንድነው የሚለው? አዲሱን አንብቤስ። እሺ አረብኛውን አድርግልኝ። ኦኬ አይ ቲንክ መጋረጃው እሱ ባይሆን ኖሮ እኮ ፍጥረታትን ያጠፋ ነበር ተብሎ አይነገርለትም። መጋረጃው እሱ ባይሆን ስለጋረደው አዲሱን አረብኛውን አድርግለት። አዲሱ ላይ አድርገው። ከዛ እያነበብኩ እንግሊዝኛው ስህተት አለበት። እንግሊዝኛው ስህተት አለበት ነው። አንቺም እንደኛ እንደ ኡስታዞቹ ማጭበርበር ትፈልጊያለሽ? ነው አላጭበረብርም፣ ችግር የለውም። ተረጉም እንዴ? አይ ብታጭበረበሪም ደስ ይለኛል፣ ምክንያቱም ምንም ያዋጣችሁ እንዳሌለ ስለማውቅ። ኦኬ ትንሽ ብለር ነው ስልክ። ኦኬ እንደዚህ ይላል። ሂጃቡ ኑር ይላል አላህ ሱብሃነሁ ወተዓላ። ሂጃቡ ማለትም መጋረጃው ኑር ነው ይላል። ለው ከሸፈው ለሐረቀት አላህ ይህንን ቢገልጠው ኖሮ ፍጥረታትን ባቃጠለ ማለት የደረሰበት ቦታ ባቃጠለ ነበር ይላል አይደለም። ስለዚህ አላህ ሱብሃነሁ ወተዓላ ሂጃቡ ለምሳሌ አላህ ፊቱን ቢገልጥ ማለት ነው። አላህ ሱብሃነሁ ወተዓላ ራሱን ቢገልጥ ፍጥረት በሙሉ ይጠፋ ነበር ነው የሚለው ሐዲሱ። ፊቱን ቢገልጥ ነው ቢያይ አይደለም። እዚህ ጋር ስለማየት አይደለም ግን ፊቱን። ስለዚህ እሱ ቢገለጥ እሺ። ስለዚህ የሸፈነው ነገር አለ ማለት ነው እንዳያቃጥል ያደረገው እሱ ራሱን አላህ ሱብሃነሁ ወተዓላ እንዳናየው አድርጓል። ራሱን ቢገልጥ አሁን እኮ እዚህ ጋር ማለት ነው ራሱን ቢገልጥ አይደለም። አዩ ቆይ የሸፈነው ብርሃን አለ የለም? እሱን የሸፈነው ነገር የለም፣ ግን በእኛና በሱ መካከል እንዳናየው አድርጓል። ግን የሆነ ነገር የሆነ እኛ እንደምናስበው እንደዛ አይደለም። እሳት ወይንም ብርሃን ተብሎ የተነገረው ምኑ ነው? መሸፈኛው ነው አይደለም?
እኛ እሱን እንዳናይ እሱን እንዳናይ አላህ አድርጎናል። ገባ? እኛ እሱን እንዳናይ ስላደረገ ነው። አንቺ እሱን እንዳታይ ነው ወይንስ ደግሞ እሱ እንዳያጠፋሽ? እኛ እሱን እንዳናይ፣ እሱን ብናየው አሁን ለምሳሌ ተገልጦልን አይደለም እንደዛ ነው። እሺ እንደማይል አሳየኝ። ለምሳሌ አሁን እያየሁት ነው አላን እያየሁት ነው ያለሁት ሂጃቡን እያየሁ ነው ያለው። እሱን እኮ ነው የምልህ። አንተ እንዳታየው ነው። ብታየውማ ትጠፋ ነበረ ነው። እንዳልጠፋ ያደረገኝ ምንድነው? እሱ ጋር አይኔ እይታዬ ስላልደረሰ ነው። አንድ በይ እንዳጠፋ ያደረገ አንተ ምክንያቱም አላህ የፈጠረህ እንድጠፋ ሳይሆን እንድኖር ነው። ሀያት አላህን የሸፈነው ሂጃብ አለ በእኛና በእሱ መካከል። ወደ አማርኛ ቀይርለት። እሺ በደንብ አስተውይ። በእሱና በፍጡራኑ መካከል ብርሃን አለች። አይምን መብራት እንትን አለ፣ ሂጃብ አለ። ያ ሂጃቡ መጋረጃው ነው። መጋረጃው ደግሞ ፍጥረት እንዳይጠፋ እይታው እስከደረሰበት እንጂ እናንተ እስካያችሁ ድረስ አልተባለም። አያት በተሳሳተ ሁኔታ አተርጉሚ። እናንተ እስካያችሁ ድረስ ሳይሆን የተባለው እሱ የእሱ ፊት የእሱ ግርማ፣ በደንብ አስተውይ። የእሱ ፊት የእሱ ግርማ እስከደረሰ ድረስ ፍጥረትን ያጠፋል ነው እንጂ የተባለው እናንተ እሱ ማየት እስከቻላችሁ ድረስ ትጠፋላችሁ አይደለም የተባለው። የእሱ ነው የሚያጠፋው እንጂ እነሱ እሱን ስላዩት አይደለም የሚጠፋው። ሀዲሱን በተሳሳተ ሁኔታ አተርጉሚው። እዛ ላይ አስተካኪ እኮ። አሁን ለምሳሌ አላህ ሱብሃነሁ ወተዓላ እኛ እኮ የምናየው እኮ ሲገለጥልን። አሁን ለምሳሌ አላህ ሱብሃነሁ ወተዓላ ራሱን ከገለጠልን እንጠፋለን። ስለዚህ ቢገለጥ ያጠፋል አያጠፋም? ከተገለጠማ ያጠፋል። ስለዚህ እኛ እኮ ለዛ እኮ እኛ ስላየነው ነው የሚያጠፋው። እኛ ስላየነው ነው የሚያጠፋው ወይንስ እሱ እኮ ሲገለጥልህ ስታየው እኮ ነው። ሲገለጥ አሁን ከተገለጠ ማለት እኮ አየኸው ማለት ነው። እሺ ሂጃቡ ፊቱ ነው አለ። ወደ መጀመሪያ አይደለም ጳውሎስ እንዳለው ማለት ነው። እርሱ ማንም ሊቀርበው በማይችል ብርሃን ይላል አይደለ? አይልም። እንዴት አይልም? እንደዛ አይደለም። አንቺ እንደምትረጂው አይደለም የሚለው። በሂጃብ ውስጥ አለ ፈጣሪ ይላል እኮ። ማንም ሊቀርበው በማይችል ብርሃን ይኖራል አይደለም? አይደለም ማንም ሊቀርበው በማይችል ብርሃን ይላል። ያ ማለት ግን አሁን አንተ ያንን ብርሃን ብቀርበው ትጠፋለህ? አትጠፋም። እኛ እግዚአብሔር በሁሉ የሞላ በሁሉ ያለ ነው ብለን የምናምነው ማንም ሊቀርበው በእንትን በማይል ብርሃን ይኖራል ሲል ራሱ ብርሃን ነው እግዚአብሔር እያለ ነው። እንደገና ደግሞ ከስፔስ እና ፕሌስ ውጭ ያለ እርሱ ፍጹም ነው ለማለት እንጂ እንደ ቤት እሱን የሸፈነ ከእኛና በሱ መካከል ያለ ብርሃን አለ እያለ አይደለም። የእኛን እናንተ ይገናኛል። በእኛና በሱ መሀል እኮ ብርሃን ባይኖር ነው ነበረ አይልም። እንደዛ ሚል ለምን አናየውም? እሺ ፈጣሪን እንደዛ ከሆነ ኦኬ ጎበዝ። እኛ ማናየው የሆነ ብርሃን እንደዚህ ሸፍኖት ብለን አይደለም የምናምነው። ብርሃን ሸፈነው ሳይሆን ግን በእኛና በሱ መካከል ቀጥል እንደዛ ሚል የለማ። በእኛና በሱ መካከል ብርሃን አለ የሚል ሽታውንም አታመጭም፣ ኬትም አታመጭም። ማንም ሊቀርበው አለ እኮ። ማንም ሊቀርበው መቅረብ ማለት ማለት ነው። ከቀረብኮ ትጠፋለህ እኮ ነው ፖይንቱ እዛ ጋር። ቴንኪው። እሺ እርሱ ራሱ ብርሃን ነው። እሱ ራሱ ብርሃን ነው። እኛ ራሳችን ብርሃን ነን። እኛ ብርሃን ነን ስንል ሻማነን ጧፍ ነን ማለት አይደለም። በእኛ ዘንድ ሐሰት የለም፣ በእኛ ዘንድ ውሸት የለም ማለት ነው። ብርሃን ሲባል አንድም እርሱ ፍጹም እውነት ነው ማለት ነው። የእኛን ኢንተርፕሬቴሽን ስለማታውቂው ይለፍሽ። እኛ እግዚአብሔር መንፈስ ነው ብለን ምናምን፣ መንፈስ ደግሞ የሚታይ ግዑዝ የሆነ ቦዲ ያለው ወይም እንደዛ የሚታይ አካል ያለው ማለት አይደለም። ዮሐንስ አንቺ የምታነሹ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ነው። እርሱ ከእናንተ ጋር በፍጹም የሚገናኝ አይደለም። ምክንያቱም እኛ ፈጣሪ አይን ኮምፕሬንድ ስለማያደርገው ስለማያካብበው እንጂ የሆነ ብርሃን እሱን የሸፈነው አለ እያለ ስላልሆነ፣ ምክንያቱም ይነሳል ብርሃኑ የሚል ጥቅስ ሽታውም የለም። አያት ብርሃኑን ሲያነሳው ታዩታላችሁ። ብርሃን ሸፍኖት ከኛና ከሱ መካከል ያንን ብርሃን ስታነሱት ደግሞ እሱን ታዩታላችሁ የሚል ሽታውም የለም። እናንተ ጋር ደግሞ ምን የሚል ነው ያለው? በደንብ አስተውይ። በአላህና በፍጡራን መካከል ብርሃን አለ። ያ ብርሃንን ቢያነሳ የፊቱ ውበት ፍጥረት እስከደረሰበት ድረስ ያጠፋል ነው የሚለው። በደንብ አይገናኝም። ስለዚህ በደንብ አስተውይ።
ያ ፍጥረትን ከአላህ ጋር የለየው ብርሃን ፍጡር ነው ፍጡር አይደለም ወደሚለው ወደ መጀመሪያው እንመለሳለን ማለት ነው። አላህ ፊቱ ነው ፊቱ አይደለም ወደሚለው እንመለሳለን። ምክንያቱም አንደኛ ዮሐንስ ላይ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 ላይ እግዚአብሔር ብርሃን ነው ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ደግሞ ክርስቶስ እኛ ምን አለን? የዓለም ብርሃን ናችሁ አለን። የዓለም ብርሃን በተራራ ላይ ያለች መብራት ልትሸፈን አትችልም፣ ለሁሉ ታበራለችና። እኛ የዓለም ብርሃን ስንባል ሻማንን ማለት አይደለም። ክርስቶስ የዓለም ብርሃን ነው ሲባል እንደዚህ እንደ ሻማ የሚበራ ወይም ደግሞ ሰው ማያየው እንደዚህ የሚበራ ማለት አይደለም። በተራራ ላይ ያለች መብራት ሁሉን እንደምታበራ እኛ የዓለም ብርሃን ስንባል ሻማንን ወይም ደግሞ እንደዚህ ይሄ ብርሃን ነን እያለ አይደለም። እውነትን ከሐሰት የምንለይ የእንትን የምንል ገላጭ ነን ለማለት ነው። ስለዚህ የእናንተና የኛ ኮንሰፕቱ አይገናኝም። ወይንም እንደኛ እግዚአብሔር መንፈስ ነው ብላችሁ ካመናችሁ ምስጉድ፣ እንደዛ የምታምኑ ደግሞ አይደላችሁም። መንፈስ ምንድን ነው? በመጀመሪያ መልካም መንፈስ አንድም የማይታይ የማይዳሰስ የማይነካ በዚህ በፍጡራን ኮምፕሬንድ የማይደረግ ማለት ነው። የእናንተ ደግሞ እንደዛ ታምኑ። አላህ እንደሚታይ ታምናላችሁ። አላህ የሚታይበት ምክንያት ትንሣኤ ቀን ነው። አሁን አላህ ላይ ማተር ያደርጋል። እንዲያዩት ትንሣኤ ቀን ሆነ አስቀድሞ ሆነ አላህን እንደ እንትን አታስቢው። አላህ ባህሪው የሚቀያየር እስካልሆነ ድረስ በትንሣኤ ቀን ታየዋለሽ፣ ይገለጥልናል ማለት ነው። ቆይ አንተ ክርስቶስ አምላክ ነው አይደለ? ለትንሣኤ ቀንም ታየዋለህ። መልካም። እኛ የምናየው ደግሞ አምላክን በባህሪው በመለኮታዊ ባህሪው ሳይሆን በስጋ በተገለጠበት ነው ክርስቶስ የምናየው። በደንብ አስተውይ። ክርስቶስ በነሳው ስጋ እንጂ አምላክ በባህሪው አንደኛ ጢሞቴዎስ ቀደም አንቺ ራስሽ የጠቀስሽው እህታችን ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲሁም ደግሞ ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ እግዚአብሔር በባህሪው በሁሉ የሞላ በሁሉ ያለ መንፈስ የሆነው እሱ የማይታየ ነው። ነገር ግን በስጋ በደንብ አስተውይ። ለዚህ ነው እኛ እኮ አምላክ ተገልጧል ስንል በደንብ እኛ ይሄ ሴንስ ይሰጣል። የእስልምናው ሴንስ አይሰጥም የምንለው ለምንድን ነው? አምላክ በባህሪው የማይታየ ነው። የማይታየው አምላክ ግን በስጋ ተገለጠ፣ ወደ ወንድሞቹ መጣ። እኛን ወንድሞች አለን። የእኛን ስጋ ነስቶ በስጋ ተገለጠ። የመለኮት ሙላት በስጋው ተገልጦ መለኮት ቁመቱ እንዲህ ወርዱ እንዲህ እላይታች ማይባለው በስጋ ተገለጠ ብለን እንላለን። ለዚህ ነው ዮሐንስ ራዕይ ምዕራፍ 1 ቁጥር 17 ላይ የወጉት ሁሉ ያዩታል እንሆ ይመጣል ከደመና ጋር ተብሎ ተነገረ። በደመና ይመጣል። በደንብ አስተውይ። በደመና ይመጣል፣ የወጉት ሁሉ ያዩታል። የሚታየው የሚመጣው በደመና ማን ነው? እርሱ የሰው ልጅ፣ እርሱ የአብ ልጅ፣ እርሱ ቃል ስጋን የተዋሃደው፣ እርሱ መለኮት በስጋው የተዋሃደ እርሱ ይመጣል። አካላዊ ቃል ወልድ ይመጣል። ቆላስይስ ምዕራፍ 2 ቁጥር 9 ላይ አስቀድሞም ምን ብሎናልና ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 ላይ የሰው ልጅ በደመና ይመጣል አለ። አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13-14 የሰው ልጅ የሚመስል በደመና ይመጣል አለ። በደመና ሊመጣ የሚችለው የሰው ልጅ ተብሎ በትንቢት የተነገረለት ክርስቶስ ራሱም ደግሞ እነሆ በደመና እመጣለሁ ብሎ የነገረን ከመላእክቱ ጋር እመጣለሁ አለን። ሐዲስ ኩርሲ 18:40 ላይ እነሆ በደመና ይመጣል ተብሎ ለማን ተነገረ? ለአላህ ተነገረለት። ተዛ ሲመጣ ፍየሎቹን በግራ በጎቹን በቀኝ ያቆምና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይላቸዋል። ከዛ ወደ መንግስቱ ያወርሳቸዋል። በቀኝ ያሉትን፣ በግራ ያሉትን ደግሞ እናንተ ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝም ብሎ ወደ ገሃነም ይልካቸዋል ይላል። የሚመጣው ያ አምላክ ነው። የሚመጣው አምላክ ግን በነሳው ስጋ ነው የምናየው። በደንብ አስተውይ። በያዘው ስጋ ነው የምናየው። በዛው ነው የሚመጣው። እናንተ ጋር በቀራ ላይ 210 ሐዲስ ኩርሲ 18:40 አላህ በደመና ይመጣል። ሱራ 89 ከቁጥር 23 እስከ 24 ከመላእክቱ ጋር ሰልፍ በሰልፍ ሆኖ ይመጣል። ሲመጣ በደመና ጥላ ውስጥ ይመጣል አላህ ይላል። ያዩታል ይላል። የሚመጣው በደመና ውስጥ አይመጣም። ሱራ 2:210 እና ክርስቲያን ክፈትልኝ።
ይመጣል ይላል ግን ይታያል አይደለም እዛ ላይ። ኦኬ እንደማይታይ እናየዋለን። እሺ እሺ ነው አላህ እና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። በምን ውስጥ ነው የሚመጣው? ሀያት ነው አንድ ጊዜ ላንብብ። እንደዚህ ይላል ቅጣቱና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ቅጣቱ እኮ ነው ግን አላህ አይደለም ውዴ። ቅጣቱ በቅንፍ ለምንድን ነው የሆነው ነበረ? ታውቂያቸዋለሽ፣ አስጭበርባሪ ውሸታም የሆኑ ኡስታዞች። ስለዚህ አላህ አይደለም ሀዩ እችን ለማጭበርበር አማርኛዋ ላይ ቅጣቱ ብለው ተጨማሪ ከተዋታል። ስለምናውቃት እንለፋት። አራዳ አይደለሽ አንቺ? ቆይ አራዳ አይደለሽ አንቺ? ችግር የለውም። እዚህ ፖይንታችን እዚህ ላይ ስላልሆነ ችግር የለውም። እንመለስ። ቅድም አላህና መላእክቱ ከደመና በሆነ ይመጣል። ስለዚህ በደንብ አስተውይ። ቅድም አሁን መምጣትን ማየት ሲመጣ ይታያል ስላልሽ ነው እዚህ ውስጥ የገባ ነው። ለዛ ነው እኛ አምላክ በባህሪው አልታየም አይታይም ወደፊት ስለምንል ነው። አንቺ አይ ከቅያማ በኋላ ስለሚታይ ስትይ ትልቅ አርጉመንት አይደለም ይሄ። በደንብ አስተውይ። ከቅያማ ጋር መሆኑ ትልቅ ነገር አለ። ምንድነው ችግሩ አንተ? መልካም። ስለዚህ የመታየት ባህሪ ያለው አሁን ያልታየበት ምክንያት ምንድን ነው? እሱ አንደኛ ርቀቱ፣ ሁለተኛ ደግሞ ምንድን ነው ያ ብርሃኑ ሸፍኖታል እንዳናየው። አይ አይደለም ፈጣሪም ማለት ነው። አንተን የፈጠረህን ፈጣሪ ማየት አትፈልግም አንተ? ማለት ራሱን ቢገልጥልህ ችግር አለው? በመገለጥ እኮ አይደለም አዩቲ፣ በመገለጥ ሳይሆን በባህሪው ነው የምታዩት። በባህሪው ይቅርታ ስልክ ገብቶብኝ ነው። በባህሪው ሳይሆን ግን አላህ ራሱን ይገልጥልሃል አይደለ? የትንሣኤ ጊዜ። ስለዚህ አሁን ለምሳሌ አንተ አዩ በመገለጥማ ቢሆን እኮ ክርስቶስን በባህሪው ነው የሚታየው የሚል አሳየኝ። ችግር የለውም። በመገለጥ ቢሆንማ ራሱን ካልሆነ የምታዩት በደንብ አስቢ። ራሱን ካልሆነ የምታዩት ክርስቶስን መቃወም አይጠበቅባችሁም። በስጋ ሲገለጥ ለምን ትቃወሙታላችሁ ታዲያ? እሺ መጨረሻ ላይ እስኪ ኢየሱስ እንዴት ነው በስጋ የተገለጠው የሚለውን እንጠይቃለን። ስለዚህ ወደ ዋናው ፖይንት እንመለስና ሜቢ ማጣቂ ከሆነ ልጠቁምሽ። ብርሃኑ ራሱ ላይቱ በአራት ይከፈላል። አይ ዶንት ኖ የአንቺን አረዳ ብዙም አሁን እዚህ ላይ ያለሽን አጥርተሽ ያየሽው አልመሰለኝም። ምንድን ነው ያላ ብርሃን ራሱ በአራት ከፍለው ያስቀምጡታል። እሱን አጥንተሽዋል? እስኪ ማለት የተለየ እንደሆነ ንገረኝ እስኪ። ለምሳሌ ዑለሞች አረዳዳቸው የተለያየ ነው። የተፈጠረ ነው ያልተፈጠረ ነው እንደዚህ አይነት ነገር አለ። ግን እስኪ አንተ ንገረኝ። አይ ቲንክ እኔ ያነበብኩት ላይ ግን የተፈጠረ ነው ካልሽ ሌላ ችግር ያመጣል። ምክንያቱም እይታ ብርሃኑ እስከደረሰ ድረስ ፍጥረትን ያጠፋል ማለት ከዛ ደግሞ እሱን የጋረደ ፍጡር ነው ካልሽ ፍጡር ፈጣሪ ለመጋረድ ለምንድን ነው ሲያስፈለገው ታዲያ? አያስፈልግም። አላህን አይደለም የሚጋርደው እኛን ነው የሚጋርደው። አሁን ለምሳሌ ብዙ ቦታ እኛን አይልም እህታችን። ሀዲሱን መልሰው ሀዲሱን ቢያንስ በስርዓት እንረዳው እስኪ። ሀዲሱ ምንድን ነው የሚለው? ኦኬ እንትን በልልኝ ወይንም ትንሽ ብዥታ አለበት አንብበት። ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው አለ አይደለ? ሀያት ኦኬ ኢፍ ዩ ዌር ቱ ሪሙቭ ኢት the glory of his face would burn everything of his creation as far as his gaze reaches. ኦኬ እንትኑ ሂጃቡ ብርሃን ነው። ያንም ቢያወልቀው ደግሞ ብርሃኑን ወይም ሂጃቡን ቢያወልቀው የፊቱ ግርማ ሞገስ ወይም ክብሩ እስከደረሰበት ድረስ ፍጥረትን ያጠፋል ይላል አይደለ? አዎ ይላል። ስለዚህ ለምንድን ነው ታዲያ ወደኛ የምታመጩ? የእሱ እስከደረሰበት ያጠፋል እያለን እኛን ነው የሚሸፍነው። ለምን ትያለሽ? እኛ እኮ አይደለንም የተጋረድ ነው። የእሱኑ ግርማ ሞገስ ነው ወደ እኛ እንዳይመጣ እኛን እንዳያጠፋን ከልሎ የያዘው እሱን ነው እኛን ሳይሆን እኮ። እኛም ምንድን ነው
አሁን ለምሳሌ አንተ አላህ ግርዶሽ አርጓል እኛ እሱ እንዳያየን ካልክ እኮ ፈጣሪ አያየንም ማለት ነው። ስለዚህ ግርዶሽ አረገው እኛ እንዳናየው ነው። አሁን አንተ ገባ ያስጨነቀሽ አሁን ገባኝ። አሁን ያስጨነቀሽ አሁን እያየን አይደለም የሚለው ነው። ቅድም ጥያቄያችን ይሄ ነበር። አየሽ እሱ ተተጋረደ። አሁን ገባኝ። አሁን ጭንቀትሽ ገባኝ። ያ ጭንቀትሽ ገባኝ። ያ ይሄ ታዲያ የኛ ጥያቄ እኮ ነው። ስለዚህ አላህ ከተጋረደ አሌስ አይኑ ፊቱ ላይ አይደለም ሌላ ቦታ መሆን አለበት። አይኑ ሌላ ቦታ ከሆነ እያየ ነው፣ ችግር የለው። ወይንም ደግሞ ስቲል ተጋርዶም ያያል ብለው አርጊው የሚያደርጉ እንዳሉ አውቃለሁ። ወይንም ደግሞ አይኑ ያለው እጁ ላይ ነው ፊቱ ላይ ሳይሆን። የእኛም ጥያቄ እኮ ነው፣ ተተጋረደ እንዴት ሊያይ እንቻለን? አዎ በጣም ጥሩ ጥያቄ ነው በነገራችን ላይ። ስለዚህ አሁን እዚህ ጋር አንተ ኦኬ ሱራ አውጣለኝ፣ የሆነ ሱራ ልስጥህ። ሱረቱል አናም ቁጥር 123 ላይ አውጣለኝ። አላህ ሱብሃነሁ ወተዓላ እኛ እንዳናየው ነው የጋረደን እንጂ እሱ እንዳያየን አይደለም። ለምን ብትለኝ በጣም ብዙ ቦታ አላህ ያያችኋል ይለናል። ስለዚህ ቢጋረድ ኖሮ አላህ አያየንም። እኛ አሁን ለምሳሌ ተጋረደ ማለት ራሱ ፊቱን ጋረደው ማለት አይኑን ጋረደው ማለት እኛ ማየት አንችልም ማለት ነው። እሱ ማየት እኛን አይችልም ማለት ነው። ስለዚህ እኛ እንዳናየው ነው የጋረደው። እኛ ብናየው እሱን ቢገልጥልን እንጠፋለን። አሁን ክፈትላት፣ ቆይ አንዴ እሷ ያለችውን ክፈትላትና እስኪ ምን ለማለት እንደፈለግሽ ብዙም ይህንኛውን ፖይንት በደንብ ያገኘሽዋል መሰለኝ። አግኝተሽዋል ወይንም ለመሸሽ እየሞከርሽ ነው? አይ በደንብ ተረድተዋለች። ለምንድን ነው የአንቺ ሂጃብ በረከቱን የተሰፋው ብርሃን ነው እንደ አንቺ ሂጃብ ለምን ትቀላቀያለሽ የሚለው የአላህ ሂጃብ ነው። ሂጃቡ ብርሃን ነው የተባለው። ታዝቢኒ እኔ አንተን አልችልም ተወኝ። አትቀላቀያ የአላህ ሂጃብ እያለ የኛ ሂጃብ ነው ያለሽ። በዚህ ሀያት በደንብ ተረድተዋለች። እንዳልክ መጀመሪያ ላይ የጠየቅናት ጥያቄ ትዝ ካለ ፎይ ልክ እንደገባን በቃ እሷን ነው ሚት ያደረገችው። አሁን ጎላችን እኛ እሱን ጥያቄ እንዴት ነው የሚመለሰው የሚለውን ነው። ሀዲሱን ከዛ ጥያቄ ለመሸሽ ግን ሀዲሱን በተለየ ኢንተርፕሬት ማድረግ አይቻልም። አይ እንደዚህም ደግሞ የተረጎመው የለም። ባይዞ እኔ ሀያት ለመሸሽ እየሞከረችው ነው እንጂ አይ ቲንክ ምላሾቻቸውን ለማየት ሞክሬያለሁ። አብዛኛው አላሁ አለም ወደሚለው ነው የሚያስጠጉት። ከዛም ደግሞ የማይመስሉ ነገሮች የሰጡት ኤግዛምፕሎች አሉ። ብርሃን ራሱ እናንተ ብዙ አይነት ብርሃን አለ። ለምሳሌ የገሃነም ብርሃን ጥቁር ነው፣ እሳቱ ጥቁር ነው። የአላህ ብርሃን እንትን ሂጃቡ እሳት ነው፣ ብርሃን አይደል? ይህ አላህ የገሃነም እሳት ያቃጥላል፣ ጥቁር ነው። የጨረቃ ብርሃን ደግሞ ሪፍሌክት አያደርግም፣ ብርሃን ነው። የፀሐይ ደግሞ ያቃጥላል፣ ይሞቃል፣ ብርሃን ነው። እና የተለያየ ብርሃን አለ ምናምን ነገር ያላህ እነኚህ ፍጡራን እንደዚህ ብርሃን ካላቸው እንዴት አላህ ካል የለውም እንላለን። ስለዚህ ያለው ያላህ ብርሃን ነው፣ ባህሪው ነው። እንደዛ አይነት ምላሾች ነው የሰጡት። አታመሳስሉ ይሉናል። ራሳቸው ግን ኤግዛምፕል ያመጡና ያመሳስሉታል። ራሳቸው ሜይ ቢ ክርስቲያን ተፍሲሩ እንትኑን ላክልህ ትከፍትላቸዋለህ። ሜይ ቢ ፈተዋቸው ነው ምላሾቻቸው። ግን መጀመሪያ ሱረቱል አንዓም ላይ ክፈትልኝ። ሱራ 6 ምዕራፍ ቁጥር 103 ላይ 103 ኦኬ እናውቀዋለን። በእርግጥ አይሻም ተናግራለች ይህን ነገር። እንደዚህ ይላል፣ አይኖች አያገኙትም ይላል ሱብሃነሁ ወተዓላ፣ አያዩትም፣ እርሱ አይኖችን ያያል። ቅድም ምን ብዬሽ ነበረ? የማናይበት ምክንያት ምንድን ነው አልኩሽ? አይኖች አያዩትም፣ ግን እዚህ ጋር ስለራቀ ነው የሚለው ነገር ነው። ያን አያሳይም። ለምን እንደው ታውቃለህ? አረብኛው ላይ ማለት ነው ላቱድሪኩል አታገኘውም፣ አደርስበት ማለት ነው። ግን ስለራቀ አይደለም። በእርግጥ ከኛ ሩቅ ነው፣ ግን አሁን አንተ እንደምትለው ወደ ከፍታ ስለራቀ ሳይሆን ግን ፈጣሪ ከኛ በማንነቱ አዎ ከኛ የራቀ ነው። ግን ለምሳሌ በሀሳብ በምናምን ግን ከኛ ጋር ነው በእውቀቱ። ለምን አላህ ሱብሃነሁ ወተዓላ ቆይ እንዳስረዳ ከደም ጋር ነው። እውቀት እኮ አይታይማ፣ እውቀት አይታይም። ኤኔስ በሁለት ነገር አናገኘውም። ያመጣሽው አንቺ የሚደግምሽ አይደለም። አንደኛ ይደግመኛል። አንደኛ ከአርሽ በላይ ነው ብላችሁ ታምናላችሁ አይደለ? አያት ኦኬ። ከአርሽ በላይ ፍጡር አለ? የለም። በጣም ግዙፍ ነው አይደለ? አርሽ
አርሻው ፍጥረት ነው። በጣም ግዙፍ ነው አርሽ። ከአርሽ በታይ ደግሞ ውሃ አለ። ከዛ በታች ደግሞ ሰማዮች አሉ። እኛ ደግሞ ከዛ በታች ምድር ላይ ነን ያለ ነው። አላህ ደግሞ ያለው ከአርሽ በላይ ነው። እንዴት ሆነን ነው ታዲያ ልናየው የምንችለው? አርሹንም ማለፍ አንችልም። እንኳን አርሹ ሰማይን ማለፍ አንችልም። ውሃውን ማለፍ አንችልም። አይኖች ምን አያደርጉትም? አያገኙትም። አይናችን እዛ ድረስ ማየት አይችልም። አንደኛ። ሁለተኛ ስቲል አላህ ደግሞ ምን አለው? እኛን እዛ ድረስ እንደማናየው ከታወቀ አርሹን እንኳን ማየት ማንችል ከሆነ በደንብ አስተውሉ። አርሹን እንኳን በጣም ግዙፍ የተባለውን ኩርሲውንም ሆነ አርሹን ማየት ካልቻልን፣ በጣም ግዙፍ ናቸው ኩርሲውና አርሹ። ኦኬ፣ ሁለቱንም ማየት አልቻሉ። ኩርሲው የሚባለው እንግዲህ ያለ ሀገሩን ማስቀመጫው ነች። አታውቂያትም? ማለታል ኩርሲን ትቃሪ ያለሻል እና እዛ እኮ ኩርሲው እኮ እዛ ላይ እግሩ ማስቀመጫ ነው የሚል የለም። ሱረቱል በቀራ ላይ ያለው ተፍሲሮች አሉ። አይ እኔ ቁርአንና ሐዲስ ላይ ብቻ ነው ማውራት የምችለው፣ ተፍሲር ላይ አላወራም። አይ ቁርአንና ሐዲስ ብቻ በቂ አይሆንም። አክቹዋሊ ኤኒዌይስ በደንብ አሰዊ። ኤኒዌይስ ትልቁን አርሹን እንኳን ማየት አንችልም፣ እንኳን አላህን። አላህ ደግሞ ከአርሹ በላይ ከሆነ ልናየው አንችልም። ስለዚህ አይኖች አያገኙትም፣ አይደርሱበትም። አንደኛ ተስማማሁኝ። ስለዚህ እዚህ ላይ ከተስማማን፣ ስለዚህ አንድ ሰው እንደተደበቀ አላህም ከአርሽ በላይ ተደብቆ ነው ያለው። ተደብቆ ነው ምናምን የሚለውን ተውና አላህ ሱብሃነሁ ወተዓላ ከአርሽ በላይ ችግር የለውም። ለዛ ምክንያት ማናየው ከሆነ ማናይበት ከርቀት አንጻር ይመጣዋል ማለት ነው። ስለዚህ ለምንድን ነው ሂጃብ የተሸፈነው ስንል ታዲያ ከአርሽ በላይ ያለው አርሹን እንኳን ከበታችሁ ያለን ማየት ያልቻለን እኛ እሱን ልናየው አንችልም። ምክንያቱም እሱ ደግሞ ከአርሹ በላይ ሆኖ በሂጃብ ነው የተሸፈነው። ለምን? ያ ሂጃቡ ብርሃኑ እንዴ ሂጃቡን ቢያወልቅ እይታው ወይም ፊቱ ግርማ ሞገስ እስከደረሰ ድረስ ፍጥረትን ያጠፋል ነው የሚለው። እኛማ እንኳን አላህ ጋር መድረስ ተይና ውሃው ጋርም አልደረሰን። እንኳን ውሃው ጋር ተይና ሰባተኛ ሰማይንም ማየት አልቻልንም። እፎይ ግን ያመጣሁበትን ባወራ ደስ ይለኛል። ችግር የለውም። እሺ አላህ ከአርሽ በላይ ስለሆነ ማየት አችልም፣ ችግር የለውም። ግን አላህ ሱብሃነሁ ወተዓላ ቅድም አንተ ያመጣኸው ላይ አላህ ፊቱን ስለሸፈነ ከሸፈነው እንዴት እኛን ማየት ይችላል ብለሃል። ቁርአን ላይ ፊቱን አይደለም አላህ እኛንን እሱን እንዳናየው የተደረገው። ለምን? አላህ ራሱን ቢገልጥልን ስለምንጠፋ ማለት ነው። ስለዚህ ግን አላህ ያያችኋል ወይ ካልከ መልሳችን አዎ ነው። አዲሱን መልሰው እኮ እዚህ ጋር ግን ነብይሽ ዋሽቷል ማለት ነው። እናመሰግናለን። ችግር የለውም ነው ቆይ ያመጣሁበትን ላውራና ከዛ ነብይሽ ዋሽቷል ማለት ነው። ይኸውልሽ እኔ እይታው ላይ እኮ ችግር የለኝም። ነብዩ እኮ አሁንም አያይም አላሉም እኮ ላይ ቢሆን ሀያት አንቺ እኮ ችግርሽ ምን እንደሆነ ታውቂያለሽ? ቁርአኑ ላይ ያያል የሚል ስላመጣሽ ነው። ኦኬ ግድ የለም ሀዲሱ ላይ ቢሆንም አያይም የሚል ጭራሽ ስለ እይታ አያወራም። ሀዲሱን ቢሆን እኛ እኮ ችግር የለብንም። እይታው ላይ እኮ ችግር የለብንም። ኔክስት ጥያቄያችን ነው እሱ የሚሆነው። ዋናው ነገር የተሸፈነው ነው። አይኑን የተሸፈነው ፊቱን የተሸፈነው ሀያት ምንም አልተሸፈነ። እኛ እንዳናየው አላህ ሱብሃነሁ ወተዓላ በእኛና በሱ መካከል ግርዶሽ አለ። ሀዲሱን አንብቢሽ። እሺ እኔ እንግሊዝኛ ማንበብ አልችልም። አረብኛ ላይ አድርግልኝ ወይ አንብብልኝ አንተ። አረብኛ ማግለ ኦኬ እንደዚህ ይላል። ካልና ሐራም ወጅሁሁ ኑር አለ። ፊቱ ብርሃን ነው አለ። ኦኬ እንደዚህ ይላል። ወጅሁ ኑር ያለ ሱብሃነሁ ወተዓላ ፊት ብርሃን ነው። ለው ከሸፈሁ ጭራሽ እዚህ ጋር ሂጃብ የሚለው አለ እንዴ? ቆይ ለው ከሸፈሁ ቢገልጠው ኖሮ ለሐረቀ ሱብሃተ ወጅህ የፊቱ ብርሃን አለ። ለሱብሃነሁ ወተዓላ ፊቱን ቢገልጠው ኖሮ የፊቱ ብርሃን የደረሰበትን በሙሉ ባጠፋ ነበር ይላል። ግን እዚህ ጋር እኔ ሂጃብ አላየሁም ነው። እንግሊዘኛው ላይ ነው ሂጃብ የሚላለው። እንደዛ ነው የሚለው እኮ አላህ ሱብሃነሁ ወተዓላ ፊቱ ብርሃን ነው አለ። ቢገልጠው የደረሰበትን ማለትም አላህ ሱብሃነሁ ወተዓላ ፊቱን ቢገልጠው ምኑን ነው የሚገልጠው? ምኑ የደረሰበት ድረስ ፍጥረታት የደረሰ ማለትም አሁን ለምሳሌ አላህ ሱብሃነሁ ወተዓላ ግን ይሄ አገላለጽ ነው። ይሄ አገላለጽ ነው እንጂ ሊተራሊ
እሺ በቃ ችግር የለውም። ኦኬ አሁን ጠይቀኛ አይደለ? እዚህ ጋር አላህ ሱብሃነሁ ወተዓላ ፊቱን ቢገልጠው ፍጥረታትን በሙሉ የደረሰበትን ማለትም እንግዲህ ፊቱ አላህ ሱብሃነሁ ወተዓላ ራሱን ከገለጠ ፍጥረታትን በሙሉ ይደርሳል፣ ፍጥረታትን በሙሉ ያጠፋል ማለት ነው። የፊቱ ብርሃን ኦኬ። ስለዚህ ሂጃብ የሚል ነገር የለም። እናመሰግናለን። ኦኬ አላህ ቢገለጥ ፍጥረታትን ያጠፋል። ምንድነው ጥያቄ እዚህ ጋር? እናመሰግናለን። ዋሽተሽበታል። የሚገልጠው ነገር ሂጃቡን ነው። ያው አስምሮልሻል። ሂጃብ የምትለዋን ሂጃቡን ነው የሚገልጠው እና ያቺ ሂጃቡ ፊቱ ነው እንዴ? ሀያት ሂጃብ አይደል? ኦኬ አላየሁትም። ሂጃቡ ኑር ነው። ሂጃቡ ፊቱ ነው አይደለም። እኛን የሸፈነ ነው። እኛ ለስፋኖታ እንዳልነው ለምንድን ነው ዋሹ? ሀያት እንዲህ አሁንም ትዋሻለሽ እንዴ? የደረሰበት አልሽኝ እኮ ሀያት። በጣም ዛሬ በጣም በቃ ደክመሻል። ኤኒዌይስ የደረሰበት ድረስ ከተባለ እየተነጋርሽ ያለሽ እኮ ስላላህ ነው። ሂጃቡን ከፊቱ ላይ ቢገልጠው እይታው እስከደረሰ ድረስ ወይንም ደግሞ ግርማ ሞገሱ እስከደረሰ ድረስ ያጠፋል ከተባለ ግልጽ እኮ ነው። ምንም የሚያከራክር ነገር አይደለም። ስለዚህ እየተነገረለት ያለው አካል ወይንም አላህ አይደለም በይን፣ እኛንን በይን። እኛ ፊታችንን ተሸፍኗል። እንደዛ ነው እያልሽ ነው ያለሽው። የተሸፈነው እኛንን ነገር እኮ የተሸፈነው እኛ እንዳናየው ነው እኮ ጎበዝ። የተሸፈነው እኛ እንዳናየው ነው አለች። አሁን ደግሞ እኮ በእኛና በሱ መካከል እንትን አለ። እኔ ይሄ እኮ ግልጽ ነው። ምን ይሄ የሚያስፈልግ ነገር አይደለም። ጎበዝ። ቅድም ደግሞ እኛንን የተሸፈነው እያልሽ ነበር። አሁን ደግሞ የተሸፈነው አላህ ነው ወደሚለው መጣ። ስለዚህ የተሸፈነው ለምንድን ነው? ሀሳቤ ነኝ እየተረዳ አይደለም ወይ? በቃ ከሌላ ሰው ጋራና በኋላ ቀጥላለሁ። እሺ ግን እንኳን ደህና መጣ። ደህና ቆያችሁኝ። ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ተማም፣ ሁሉ ሰላም። አሪፍ ርዕስ ነው ይሄ። ባይዘወይ ጥያቄ የሚያስነሳው በዛው የሚመልሱ ሙስሊሞች ካሉ አስፋራስ ሂዝ ጌዝ ሪች ነው የሚለው የአይኑ እይታ እስከሚደርስበት ያለውን ያጠፋል ነው። እይታው ራሱ የተገደበ ነው። የሚደርስበት ቦታ አለ፣ ፓወሩም እስከዛ ድረስ ነው የሚያጠፋው ይላሉ። ስለዚህ ሁሉን አያይም ማለት እኮ። ለዛውም ፊቱ ላይ ያለው ብርሃን ተገልጦ የአይኑ እይታ እስከሚደርስበት ያለውን ያጠፋል አሉ ነብዩ። እስኬት ነው ያኑ እይታ የሚደርሰው? እስከሚደርስበት። ስለዚህ ከዛ በላይ የአይኑ እይታ ከሚደርስበት በላይ ካለ አያጠፋም ማለት ነው። ሊሚትድ የሆነ አይን ነው ያለው፣ ልክ እንደሰው ማለት ነው። የሆነ ርቀት ያህል ነው የሚሄደው። እንደዛ ብሎን ያስቀመጠው ሐዲሱ። ይህንም ቢመልሱ አሪፍ ነው እና ሀያት ደግሞ አትዋሺ፣ ጥሩ ልጅ ነበርሽ እና አሪፍ ርዕስ ነው። የአላህን አምላክ አለመሆኑን የሚያሳይ ክፍል ይሄ ነው። ሙስሊሞች ሁሉን ያያል ይላሉ። ነቢዩ ደግሞ በሀዲሱ መጥቶ የአይኑ እይታ እስከሚደርስበት ያለውን ነው የሚያጠፋው ይላል። ስለዚህ አይኑ የሚደርስበት ቦታ አለ ማለት ነው። ሁሉን አይም እና እንደዛ ነው። ቀጥሉ። ምላሽ የሰጡትን ፈተዋውን አንድ አንብበው እስኪ። አሁን ይሄ ነገር ምንድን ነው? በጣም ብዙ አይነት ብርሃኖች እንዳሉ አላህ ራሱ ብርሃን ነው የሚል አለ። ብርሃን ነው ራሱ ብለው ስለሚያምኑ አራት አይነት ወደ አራት አምጥተዋቸዋል። ስለ አላህ የተነገሩ ብርሃንን ወደ አራት አምጥተዋቸዋል። ኢብን ቀይም ነው የተናገረው። ምን ይላል? ዜር ኢዝ ኤ ቴክስት ዛት ኮልድ ዘ ሎርድ ላይት፣ አላህ ራሱ ብርሃን ተብለዋል አለ። ኤንድ ዛት ሂ ሃዝ ላይት ዛት ኢዝ አትሪቢዩትድ ቱ ሂም፣ ለሱም ደግሞ በሚገባው መልኩ ብርሃን እንዳለው ተነግሯል አለ። ኤንድ ዛት ሂ ኢዝ ላይት ሂ ኢዝ ዘ ላይት ኦፍ ዘ ሄቨን ኤንድ ዘ እርዝ፣ እርሱ ደግሞ የሰማይና የምድር ብርሃን ነው ተብሏል አለ። ኤንድ ዛት ሂዝ ቬል ኢዝ ላይት፣ መጋረጃውም ደግሞ ብርሃን ነው ተብሏል አለ። ዲስ አር ፎር ታይፕ፣ እነዚህ አራት አይነት ናቸው አለ። ደ ፈርስት ላይት ዛት ኢዝ ሴድ አባውት አላህ ኢዝ ጀነራል ዛት ኢዝ ኤ ጋይዲንግ ላይት፣ ይሄ እንዳጠቃላይ የመጀመሪያው ላይት የተባለው አላህ ራሱ እንዳጠቃላይ ብርሃን ይባላል፣ ብርሃን ነው አለ። ሁለተኛውስ the second is attributed to him in the same manner that his life, his hearing, his sight, his might and his knowledge are attributed to him። ልክ ለሱ ለባህሪያቱ እንደ መስማት፣ ማየት፣ ችሎታ፣
እውቀት ተብለው ለእሱ ባህሪያት እንደሚሰጡትም ደግሞ ሁለተኛው ብርሃንም ደግሞ ለእሱ ይሰጠዋል አለ። ብርሃን አለው ደግሞ ተብሎ ልክ ባህሪው ልክ አሁን አላህ እጅ አለው እግር አለው ብለው ያምናሉ። ያ እጁና እግሩ ባህሪው ነው ብለው ያምናሉ። ልክ እንደሱም ደግሞ ብርሃን የተባለ ባህሪ ያለው ብለው ይናገራሉ። ኦኬ attributed to his containance and sometimes to his entity or that ልክ ለዛ ለአካሉ ብርሃን እንዳለው ደግሞ ይነገራል አለ። The former is the attribution of the light to his containance such as saying I seek refuge in the light of your containance በፊት ብርሃን እጠበቃለሁ ብለን ለምሳሌ እንናገራለን አለ። And saying the light of heaven and the earth is from the light of the containance የሰማይና የምድር ብርሃን ካላህ ብርሃን የተገኙት ካላህ ብርሃን ነው። ባላህ ፊት ግርማ ሞገስ አማካኝነት ነው የሚልም አለ አለ። The later is the attribution of to his entity like he saying ይልና ሱራ 3969 and the earth will shine with the light of the Lord ምድር ካላህ ብርሃን የተነሳ ታበራለች የሚል አለ ይልና ሶስተኛውን ላንብብላችሁ። The third type is his light as attributed to the heaven and the earth ልክ ሰማይና ምድርን አበራ ተብሎ እንደሚነገርለት ለሱም እንደዛው ይባልለታል አለ። ለማ ልክ ሰማይና ምድርን አበራ ከሱ ብርሃን የተነሳ ነው የሚያበሩት ተብለው ይነገርላቸዋል አለ። እሺ አራተኛው ብርሃን የዛሬው ርዕሳችን ማለት ነው። The fourth type is he saying his veil is light ግርዶሹ ወይም ደግሞ ሂጃቡ ምንድነው? ብርሃን ነው የሚለው ደግሞ አራተኛው ነው። ሉክ as regards the light with which Allah veiled himself አላህ ራሱን ስለሸፈነበት ብርሃን ወይም ስለ ሂጃቡ አለ it is called light and fire ብርሃንና እሳት ተብሏል። as mentioned in the authentic hadith narrated by አቡ ሙሳ በታማኝ ሐዲሱ እንደተረከው ይላል። ምን ብሎ his veil is light or fire ሂጃቡ የጋረደው ማለት ነው ብርሃን ወይም ደግሞ እሳት ነው ብሎ ይናገራል። this fire is light ይህ እሳት ብርሃን ነው which is the one in which Allah spoke to Musa which is the pure fire that shine but does not burn ልክ ይሄ አላህ ሙሳን በእሳት ሆኖ እንዳናገረበት እሳቱ ምንድነው አለ በቡሽ ውስጥ ሆኖ በእጽዋት ውስጥ ሆኖ እጽዋቱን አላቃጠለውም ነገር ግን ይታይ ነበር አለ። አሁን እዚህ ጋር የሚታይ ከሆነ በአላህና በእኛ መካከል ያለው ሂጃብ ይታያል። እኛ ማየት እንችላለን፣ ግራስፕ ማድረግ እንችላለን። ያ እኛ በአይናችን ማየት የምንችለው ብርሃን አላህን ጋርዶታል። ብርሃኑን አሳልፈን ግን አላህን ማየት አንችልም። እኛ ብርሃኑን አናየውም አሁን። ስለዚህ በእኛና በአላህ መካከል ግርዶሽ የተደረገው ለምንድን ነው? አላህ እንዳያጠፋን ነው እንጂ እኛ እንዳናየው አይደለም። አላህ እንዳያጠፋን ያስቀመጠው ያንን ግርዶሽ ማለት ነው። ስለነዚህ አራት ላይቶች ተቀምጧል፣ ሊቃውንቶቹ አስቀምጠውታል። ለዛም ነው እንትናን ሙሐመድ በሌሊት ጉዞ ላይ አላህን አይተዋለሁ ሲባል እንዴት አየዋለሁ ብርሃን ነው ያለው። ብርሃኑ አላህን አሳልፎ ማየት ስለማያስችል ነው የሚል በኢብን አባስ ጋም የመጣ ደግሞ አይቶታል የሚል አለ። አክቹዋሊ አይሻ ደግሞ አላየውም ትላለች። እሱ በስኮላሮቻቸው ዲቤት አለበት፣ ግን ብርሃን ነው ብሎ ደግሞ ተናግሯል። እሱም ደግሞ ሌላ እንትን ይሆናል ማለት ነው። ቃልና ሀሊማ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን ይመስገነው። ሀሊማ ሰላም ነው? አለን። እንዴት ነው የምትረጂው አንቺ ይሄንን? አይ ይሄ ነገር ለእኔ ብዙም ግልጽ አልሆነልኝም፣ ግን አላህ ሁሉን ተመልካች እና ሁሉን ሰሚ እንደሆነ በቁርአን ላይ ተቀምጦልናል። ግን እዚህ ጋር ብዙም ግልጽ አልሆነልኝም እና ማብራራት ይከብዳል። ኦኬ ማየት እኮ አሁን ምንድነው የሚያጠፋው? እይታው ነው ወይንስ ግርማ ሞገሱ ነው? ምክንያቱም እይታው ወይንም ደግሞ አይኑን ለምንድን ነው እናንተ ፊቱ ላይ ነው ብላችሁ እንድታስቡ ያደረጋችሁ? እፎይ ከኔ ጋር ቀጥል። ችግሩ እሱ ነው። በነገራችን ላይ ሀሊማም አያትም አሁን የተረዳሁት ምንድነው እሱ ቁርአን ላይ ያያል የሚል አለ። ስለዚህ ተተሸፈነ ደግሞ አያይም የሚል ኢንተርፕሬቴሽን ውስጥ ገባችሁና ስለዚህ አይ
እንደዚህ ነው ወደሚል ገባችሁ። አይኑን ለምንድን ነው ፊቱ ላይ ነው ያለው ብላችሁ የተረዳችሁት? እኛ አይኑ ፊቱ ላይ ነው እዛ ላይ ነው ሳይሆን ግን አላህ ሱብሃነሁ ወተዓላ ግልጽ እኮ ነው። ያው ለምሳሌ አላህ ሱብሃነሁ ወተዓላ እና በእኛ መካከል ሂጃብ አለ ማለትም ግርዶሽ አለ የሚለውን እኔ አልክድም። አላውንም ባይኖር ኖሮ ፈጣሪን እናየው ነበረ ብዬ አምናለሁ። ኦኬ በእኛ መካከል ስትይ በዚህ በሰባተኛው በአንደኛ ሰማይና በሰባተኛ አይምን በአንደኛ ሰማይና በዚህ መካከል ነው ያለው ግርዶሹ አይደለም። በፈጣሪና በሰው መካከል ግርዶሽ አለ። በሰባተኛ የቱ ጋር ነው ያለው ግርዶሹ? ላይቱ የቱ ጋር ነው ያለው? ማለትም ፈጣሪ ራሱን ከልሏል ማለት ነው። ያ ላይቱ የቱ ጋር ነው ያለው? ላይቱ የቱ ጋር ነው ያለው? የምን ላይት? አላህን የጋረደው ላይት። አላህን የጋረደው የት አለ? ግልጽ አይደለም የት እንዳለ ማለት በእኛና በሱ መካከል ግርዶሽ አለ ነው የሚለው። እዚህ ቦታ አለ እዚያ ቦታ ግን ጥያቄህን ግልጽ አለ። እስኪ እፎይ ጥያቄህን ለራሱ ግልጽ አለ እዚህ ላይ አይልም እኮ ጥያቄህን ግልጽ አድርግልኝ። አዲሱ ላይ ቁምና ጥያቄህን ግልጽ አድርግልኝ። የጋረደ ላይት መታየት ይችላል ወይስ አይችልም? ሀያት አይችልም። አይችልም? ይችላል? አይችልም። የት ነው ያለው? ያ ላይት አሁን ጥያቄ የት ነው ያለው? ምንድን ነው እዛ ላይ ነው ጥያቄ። አሁን ለምሳሌ ሀዲሱ ቆይ እዛው ሀዲሱ ላይ ቁምና ጠይቀኝ። ማለት የሆነ ሀዲሱን ለቀን የምናወራ ከሆነ ሌላ ማለት የሆነ ሀዲሱን እኮ ዲስቶርት አደረግሽው። ፊቱን የሸፈነው ሀዲስ እያለ በእኛ መካከል ትያለሽ። እኛ መካከል ያለው አንደኛ ሰማይና እኛንን ያለ ነው። አላህ ራሱን ሸፍኗል፣ ችግር የለውም። እኛ እንዳናየው ሸፍኗል። ኦኬ ብናየው ኖሮ ለምን ስለምንጠፋ ፍጥረቱ እንዳይጠፋ። ሀያት አላህ ከሰባቱ ሰማይ ከአርሹ በላይ ካለ እኛ እንዳናየው በመካከል ብርሃን የሚያደርገው አብድ ነው። ይቅርታ አድርግልኝ። ምክንያቱም ያለው ራሱን ከገለጠ ማለት ነው ማየት እንችላለን ማለት አላህ የሚወሰን ስላልሆነ ራሱን ገለጠ እንበል እስኪ። ሀያት ራሱን ገለጠ አርሽ ላይ ሆኖ እንዴት ነው የምናየው? አርሹን እያየሽ ነው? ለምን ፈጣሪ እንደ ፍጥር አሁን አንተ ፈጣሪን እንደ ራስ አርሹን እያየሽ ነው? አርሹን እያየሽው ነው አይደለም? አንተ ፈጣሪን እንደ ፍጡር እያሰብክ ነው። ለምን አርሹን እያየሽ ነው ወይ? አርሹ ፍጡር ፍጡር አድርጌ ያሰብኩት። ቆይ አርሹ በጣም ግዙፍ ነው። አርሹ ፍጡር ነው አይደለ? አርሹን ማየት ያልቻልኩ አካል፣ ውሃውንም ማየት ያልቻልኩ አካል፣ ከአርሹ በታች ውሃው አለ፣ ከዛ መላኢኮቹ አሉ የተሸከሙት አርሹን አላየሁም። አላህ ደግሞ ከአርሹ በላይ ነው። ፍጡር የሆኑትንስ መቻየውና ነው? እንዴት ነው እንደ ፍጡር አታድርገው ይታያል ተተገለጠ የምትይኝ? አያ አሁን እፎይ ችግር እሱ ነው። ለምን እንደው ታውቃለህ? አርሽን ፍጡር ነው፣ ሰባቱ ሰማይን ፍጡር ነው፣ መላእክትን ፍጡር ናቸው። ስለዚህ አንተ ፈጣሪ ውስን እያረገው ነው። ፈጣሪ ራሱን ከገለጠ አሁን ለምሳሌ ይሄው ሀዲሱ እኮ እየተናገረ ነው። ራሱን ቢገልጥላችሁ አላህ ሱብሃነሁ ወተዓላ ሂጃቡን ቢገልጥ ሂጃቡን ከገለጠ ማለት ፊቱን እናየዋለን፣ ራሱን ማንነቱን እናየዋለን። ፊቱን ብቻ ሳይሆን ራሱ የአላህን ማንነት እናየዋለን አይደለም የሚለው ሀያት ኦኬ ለፍጥረታት ቢገልጥ በቃ እናየዋለን አይደለም የሚለው ላስተካክልና ላውራ ያጠፋል ነው የሚለው። ማጥፋትና ማየት ይለያያሉ። ኦኬ አስተካክዬ ላውራ ማለት ነው። ፈጣሪ ራሱን ቢገልጥ ፍጥረቱን በሙሉ እያጠፋል ማለት ነው። የምን የፊቱ ግርማ አይልም እንዴ? ያው ፊቱን ቢገልጥ ራሱ የፊቱ ግርማ እሺ እንደማይልን ይውሽ አይልም። ሂጃቡን ከፊቱ ላይ ቢያነሳ ነው። ሂጃቡን ከፊቱ ላይ ቢያነሳ ሳይሆን አላህ ሱብሃነሁ ወተዓላ ሂጃቡ ምንድነው? ኑር ነው አይደለ? ስለዚህ ያኔ እንመለስ። እሺ ፊቱ ላይ ያለው ኑር ሀዲሱ ላይ አድርገው። ፊቱ ላይ ያለው ኑር ፊቱ ነው። ፊቱ ላይ ያለው ግርማው ነው፣ ያላህ መጋረጃ ነው። ፊቱ ላይ ያለው ኑር አንዱ ምረጭ። ፊቱ ላይ ያለው ኑር ሂጃቡ ነው። ፊቱ ላይ ሂጃብ የለም። ምንድነው? መጋረጃ። እንዴት ነው? እሺ ፊቱ ራሱ ኑር ነው አይደለ? አዎ ፊቱ ኑር ነው። ሂጃቡስ? ሂጃቡም ኑር ነው። ኦኬ ሁለቱም ብርሃን ናቸው አይደለ? ሁለቱም ያሉ ዛት አላቸው አይደለ? ዛት ማለት ሁለቱም አሉ፣ በቃ ኤግዚስት የሚያደርጉ ናቸው። ኦኬ አላህ ራሱ ብርሃን ስለሆነ ብርሃኑ አላህ ኤግዚስት ያደርጋል። ኦኬ ሂጃቡስ ኤግዚስት ያደርጋል ወይንስ አያደርግም?
ምን ማለት ነው? ሂጃቡ ኤግዚስት ልክ አላህ ኤግዚስት ያደርጋል፣ አላህ ብርሃን ነው። አዎ ኤግዚስት ያደርጋል ብለሽ እንደተናገርሽው ሂጃቡስ ኤግዚስት ያደርጋል አያደርግም? ኦኬ ያደርጋል። መልካም። ሂጃቡ አለ፣ አላህ አለ። ሁለቱም ብርሃን ተብለዋል። አዎ አንድ ነው ወይንስ ሁለት ናቸው? ለምን አላህ ምሳሌ ሂጃቡ አላህ አይደለም፣ የተለያየ እኮ ነው። አላህ ሱብሃነሁ ወተዓላ ኑር ነው አለ። አላህ ሂጃቡ አይደለም። እሺ ተስማማን። አላህ ሂጃቡ አይደለም፣ ሂጃቡ አላህ አይደለም። አዎ መልካም። ያ ሂጃቡ ከአላህ ጋር የጋረደው ከፍጥረታት ሁሉ ጋርዶታል አይደለ? ፍጥረታት እንዳያጠፋ አላህ ጋርዷል። አዎ መልካም። ያ ሂጃቡ ከአርሽ በላይ ነው የሚሆነው አይደለ? ከአርሽ በላይ ነው እዚህ ጋር ነው የሚል ነገር የለም። ስለዚህ ምክንያቱም አርሽ ፍጡር ነው። ምክንያቱም አርሽ ፍጡር ነው። አርሽን መጋረድ አለበት አይደለ? አርሽ ቆይ ፍጥረታት ማለት ሁሉም ፍጥረት ከአላህ አላህ ጋርዷል። ለምን ሁሉንም ፍጥረት ጋርዷል እንዳይጠፉ ማለት ነው። አሁን እኛ አላህ ፊት ላይ ያለውን እንትን እያወራን ስለሆነ ኖ ፊት ላይ አለ አይልም። እፎይ ቆይ ምኑን የተሸፈነው? ስለ ባቱ የተሸፈነው ሂጃብ እንዳለ እናውቃለን። እያወራን ያለ ነው ስለ ባቱ ሂጃብ አይደለም። አይ ተው ችግር የለውም። አይ ለምን አልሽ? አሁን ለምሳሌ ቆይ ያ ማለት ባቱን ገልጦ ሲያሳያቸዋል እንትን የምትሉት ባቱን ገልጦ ያሳየ የት ላይ ነው? እነዛ ባቱን ገልጦላችሁ የምሰግዱለት የሚለው እሱን አታውቂውም ነው ወን ብለሽ ጊዜ ለመግደል አይደለም። ባት በሚገለጽበት ቀን የሚለው ከሆነ እፎይ ግልጽ አይደለም የማባት እንደሆነ ማለት የአረብኛ ቋንቋ ላይ ባት የሚለው ሳቅ የሚለው ነገር በብዙ ነገር ስለሚመጣ በደንብ ግልጽ ነው። ላሳይሻ አንድ አዲሱን ትከፍልናለ ክርስቲያን ሁሉም ግልጽ አለ። እንትን እዚሁ ላይ ብቻ እናውራ። በጣም ዛሬ ምክንያቱም ሙስሊሞች ሌላ ጌታ አላቸው፣ ሌላ አምላክ አላቸው የሚሰግዱለት ማለት ነው። እናመሰግናለን። አናቅህም አናመልክም ካላችሁት ወደ ባቱ እንትን ቢላችሁ ሌላ አምላክ ካላችሁ እናያለን። ምክንያቱም አላህ ላይ ነው የተሸፈነው፣ ሽፋኑ ያለው አላህ ላይ ነው። ወደ እንትን አታምጡት። ቆይ አረ ሌላ ሀዲስ እናሳያታለን። ቂያማ ቀን ስትገቡ ከባቱ ቀጥሎ ደግሞ ገነት ከገባችሁ በኋላ ምን እንደምታዩ እናያለን። ጌታችንን ከማየት በላይ የተወደደ ነገር የለም ትላላችሁ። ያን ጊዜ የምታዩት በገነት ውስጥ ራሱ ደግሞ የሚገልጠው እሱን ነው። ትክክል። ቴንኪው። እሱን ላመጣላት ነበር ኔክስት። መጀመሪያ ቀደምከኝ አንተ። ኦኬ እሺ። የመጀመሪያ ባቱ የሚገልጠው ትነግሪናለሽ። አሁን አላህን የሸፈነው ብርሃን ነው ብለሽ ማታምኝ ከሆነ አላህ የተሸፈነው በብርሃን ነው ብለሽ ማታምኝ ከሆነ እዚህ ጋር የገለጠው ምንድን ነው? እና አንብበው። በቂያማ ቀን ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላሉ ይላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ፣ ሙስሊሞች ደግሞ ጌታችንን እንጠብቅ ይባባላሉ። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዘ ዋን ዊች ዘይ ሶ ፈርስት ታይም። ከዛ በኋላ አላህ ማለት ነው ሙስሊሞች መጀመሪያ ባዩት ቅርጽ በተለየ ሆኖ ይመጣላቸዋል ይላል። ኤንድ ሂ ዊል ሴይ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ኤንድ ዘይ ዊል ሴይ ዩ አር ኖት አወር ሎርድ፣ አይ አንተ ጌታችን አይደለም ይሉታል። ኤንድ ነን ዊል ስፒክ ቱ ሂም በት ዘ ፕሮፌት ኤንድ ደን ኢት ዊል ቢ ሴይድ ቱ ዘም፣ ነቢያቶች ብቻ ያናግሩታል፣ ሌሎች አያናግሩትም፣ ነቢያቶች ብቻ ያናግሩታል ይላል። ከዛ በኋላ ምን ይባላሉ? ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምትለዩበት አንዳች ምልክት ይኖር ይሆን ተብለው ይጠየቃሉ። ዘይ ዊል ሴይ ደ ሺን፣ ባቱን ነው የምናውቀው ይላሉ። ኤንድ ሶ አላህ ዊል ዘን አንከቨር ሂዝ ሺን፣ አላህ ምን ይላል? ባቱን ይገልጣል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም ኤንድ ዜር ዊል ሪሜይን ዞስ ሁ ዩዝድ ቱ ፕሮስትሬት ቢፎር ሂም ጀስት፣ ከዛ በኋላ ሁሉም አማኞች ይሰግዱለታል ይላል። ስለዚህ የምትሰግዱለት ራሱ ባቱን ገልጦ ካሳያችሁ በኋላ ነው ማለት ነው። እንግዲህ ሜይ ቢ አላህ እጅ እግር አለው ብለሽ የምታምኝ ከሆነ ብዙ የሙስሊም ሼኮች የተናገሩት አለ። እሱንም ቪዲዮ የምትፈልጊ ከሆነ እናስደምጥሽ። የማንባት እንደሆነ ግልጽ አይደለም። ምን ታውቃለህ? እኔ በሌላ መልኩ ነው የምረዳው እና ግን ቅድሙ ላይ እንመለስ ፕሊዝ።
ወደ ሀባሽ ገባሽ ማለት ነው። ቴንኪው። አንቺ ቁርአኑን ክፍል ከሆነ ሐዲሱ ግልጽ ነው። የማን ነው ድምፅ የሚሰማኝ? አቤት ግልጽ ነው እንትኑ። ኤኒዌይስ ልጅ ሙባ ኦኬ፣ አንተስ ምን ትለናለህ? ጥያቄ አለኝ ብዬ እኮ ነው እንትን ሲንጨርስ ማለት ትጠይቀኛለህ ብላኝ ነው ዝም ያልኩት። እሺ ትቀጥላለህ። ክርስቲያን ቀጥል። አንተ እንትኗን ቀጥል። ገነት ውስጥ ያለችውን ፓርት አሳያት። ያ ኦኬ። እንግዲህ ጀነት የት እንዳለ መቼም መልስልኛ። የኔው ትቀጥላለህ። ያው ጀነት ያለው የት እንደሆነ መቼም ታውቂያለሽ አይደል ሀያት? መቼም በዚህ ከሰባቱ ሰማያት በላይ ነው ብላችሁ ነው የምታምኑት አይደል? ስለዚህ አላህ ገነት ውስጥ ከገቡ በኋላ ሙስሊሞችን እንደዚህ ይላቸዋል። ኦኬ ሌላም የምሰጣችሁ ወይም ደግሞ እንዳደርግላችሁ የምትፈልጉት ነገር አለን ብሎ ይጠይቃቸዋል አላህ በገነት ማለት ነው። ጀነት ላይ አይ አንተ ከገነት አወጥተህ ከሲኦል አወጥተህ ወደ ገነት አስገብተህን የለምን ይሉታል። ከዛ በኋላ ምንድነው አዲስ ነገር ያሳያቸዋል። እሱ ምንድነው the veil will then be removed። ከዛ በኋላ ሂጃቡ ይገለጣል። they will look at God's face። ከዛ በኋላ የአላህን ፊት ያዩታል። ልክ ቬሉን ሲገልጥ ፊቱ መመልከት ይጀምራሉ። አሁን ቃልን እያየዋት እንዳለው ነኩት ማለት ነው። ቃልን ልክ አሁን ሂጃቧን ገለጥ ስታደርግ በደንብ አያታለሁ። አክቹዋሊ ሀያትም ለካ ፀጉሯ አይታየኝም፣ ተሸፍኗል። አይታይም፣ ወደኋላ ነው የዞረው። አላህ ሱብሃነሁ ወተዓላ አሁን ከኛ እንትን ያለ ነው ማለትም እኛ ማየት አንችልም። እሱን ገነት ውስጥ ያወራቸዋል። ገነት ውስጥ ያወራቸዋል አይደለም? አዎ አላህ ሱብሃነሁ ወተዓላ ራሱን ግን ሂጃቡን ይገልጻል ሲባል አሁን አንተ እፎይ እያሰብኩ የሆነ ቤታችሁ መጋረጃ አለ፣ ያንን ገፋፋ አድርጎ ከዛ እንደዛ ነው የመሰለህ። ችግር የለውም። እሱን የሸፈነው ግን እሱን የሸፈነው ብርሃን የሆነ ሂጃብ አለው። ብርሃን አለ ግን በእኛና በሰል ግን አንተ እንደምትለው ጨርቅ ወይ የሆነ ነገር አለ። ቆይ ሲያወራቸው የነበረው አላህ ነው አይደለም? አረ ሌላ፣ ይሄ ደግሞ ሌላ ርዕስ ነው። እኔ በጣም ደክሞኛል። ይሄን ደግሞ ርዕሱን ለነገ አድርገው እንዴ። ምንም ሌላ አይደለም። ራሱ ላይ እኮ ነው እያወራን ያለ ነው። ኖ ይሄ ሌላ ርዕስ ነው። እሺ መጨረሻ ጥያቄ መጠየቅ እችላለሁ? እንደማይሆንልሽ ገብቶሻል? እንደማይሆን ገብቶሻል ማለት ነው። ማለት ይሄ ደግሞ ይሄን ያልደክም የሌላ ርዕስ ደግሞ ነው። ስለ ሂጃብ እኮ ነው እያወራን ያለ ነው። ፊቱ ላይ የተራደው ሂጃብ እንትን ማሳያት የሚጎተት መሆኑን ከፈለገች ደግሞ የሚያዝ ብርሃን ሳይሆን ጨርቅ መሆኑን እናሳይሽ ማለት ካስፈለገ የሚጎተት ነው። ሂጃቡ ደግሞ ባይዘው የሚጎተት ማለት ይጎተታል። ብርሃን አይጎተትም መቼም፣ የሚጎተት ነው አይደለ? የሚጎተት ነገር ታውቂያለሽ፣ አካል ያለው ፊዚካል የሚያዝ ነገር ነው ማለት ነው። ብርሃኑ የሚጎተት ነው ይላል ሂጃቡ እኮ ሂጃቡ የሚጎተት ነው ይላል። ኦኬ የታለ? እሺ አሳይ። ማት ሐዲሱን ላይ ዝም ብዬ አሁን ጥያቄ መጠየቅ ከቻልኩ ያለ በዛውም ሐዲሱን ታስታውሰዋለህ ወይ? 47:22 ላይ ያለው ያለ ሐሰን ተነስታ ልብሱን ትጎትታለች። የእንትኗ የማዕፀን ጎትታውን ነው ያ እሺ ሐዲሱን እስከሚያወጣ ድረስ ግን ማህፀን የሚጎተት ነገር ነው? ኧረ የምትጎተት ነች። ያ መሐመድ እኮ ስራ መምጣት መናገር የሚችል አድርጎታል። ማይጎተት ነገር የለም። ድንጋይ መናገር መሄድ ያ እንትን ነው የሚለው ማለት ዝነት ነው የሚለው። አይ እዝነት አንቺ ብለሽ ነው የተተረጎምሽው። ስራሽ ራሱ ጆሮሽ መናገር ይችላል፣ አፍሽ፣ እያንዳንድ ብልታችን ራሱ እንደዛ አድርጎ መናገር መምጣት እንደሚችል ስለተናገረ መሐመድ ብዙ ማተር አያደርግም። አዎ ግን ይሄ ሌላ ነው ፖይንቱ። ችግር የለውም። እፎይ መጠየቅ እችላለሁ ከጨረሳችሁ። ሜይ ቢ እኛው ሐዲሱ በቃ ይሄን ሐዲሱ ችግር የለውም ከጨረሳችሁ ማለት ነው። እናንተ ከጨረሳችሁ ጠይቃለሁ። ማየት አለ ጨርሶ አይደለም። አንድ እንትን በልና ቀጥል። ስላለኝ ነው መጽሐፉና ሐዲሱን ስላስታወስኩ ነው።
አይ መክፈት እንትኑ ይቻላል። የሚጎተተው ብርሃኑ ነው ወይንስ? እሺ ምንድን ነው ዝምድና ነው ብለሽ ነው የምትፈችው አንቺ? ዝምድና ነው የሚለው ስለ ዝምድና መቁረጥና ለመቁረጥ ነው የሚያወራውና ስለ ብርሃን የሚያወራ ነገር አይደለም። ያላቅም እንግሊዝኛው ትርጉም ላይ ስህተት ያለበት ይመስለኛል። አይ ራም ነው የሚለው አክቹዋሊ ማዕፀን ይውላል። ለማዕፀን ዝምድና ቀሪብ ነው በአረብኛ አይደል? ቀሪብ ነው እንደዛ ነገር። ራሂም የሚል አለ ቁርአን ላይ ማለት ይሄ ምሳሌ ራሂም የሚለው ሁለት ፍቻ አለው ገባ? በአንድ ብቻ አይደለምና የመጣበት እዛ ላይ ማዕፀን ምንድን ነው እሱ? ማዕፀን ምንድን ነው የሚባለው? ሁለቱም እንደዛ ነው። ሁለቱም ማዕፀን ምንድን ነው እሱ? ማዕፀን በአረብኛ ምንድን ነው? ማዕፀንም ራሂም ነው የሚባለው። ይሄኛውም ዝምድናም ራሂም ነው የሚባለው። ጎበዝ። ስለዚህ ግን እንዳውዱ ነው የሚፈታው። ቆይ አንዴ እሺ። ዝምድናም ራሂም እንትናም ደግሞ ዝምድናም ረሂም ማህፀንም ረሂም ይባላል ያልሽን? አዎ። ኦኬ። ቀሪብስ? ቀሪብ ደግሞ ቅርብ ማለት የቅርብ ሰው ማለት ነው፣ ያ ዘመድ ማለት ነው። ስለዚህ ለምንድን ነው ታዲያ እሱን እያለ የማህፀንን ስምነት ማለት አረብኛ ቋንቋ ላይ ነው። ለምሳሌ ማለት ነው አረብኛ ቋንቋ ላይ አንዱ ምንድን ነው አንዱ ቃል የሆነ የተለያየ ትርጉም ይኖረዋል ማለት ነው። ስለዚህ ኦኬ፣ እንደዛ ከሆነ ደግሞ ከአንቺ የተሻሉት አረብኛውን የሚያውቁ ማህፀን ብለው ተርጉመውታል። ተሳስተዋል እያልኩ እኮ ነው። ለምን እንደውዱ ነው ለምን ከአንቺ የተሻለ የሚያውቁት ማህፀን ብለው ተርጉመውታል። ተሳስተዋል ለምን ትያለሽ? አንቺ ተሳስተሸዋል እንጂ ከአንቺ የተሻሉት ስኮላሮቹ ዶክተር የተባሉት የዲን የእንትን አስተማሪ የሆኑት ማህፀን ብለው ነው የተረጎሙት። ተሳስተዋል። ስለዚህ ለምንድነው ኡስታድ አንቺን ዋና ሀዲስ ተርጓሚ ምናምን ማያደርጉሽ? የዲን መሪ ምናምን ለምን አያደርጉሽም? ኢንሻላህ በቅርቡ የመጅልስ መሪ ነው መሆኑ ታያለ። ሴት መሪ መሆን አችልም ብሏል መሐመድ። ባይዘ ዘመድ ሚሽከረከር አይደለም፣ ልብ በይ። እንደ ጎማ ቅርጽ ያላት እየተሽከረከረች ነው። ታላቅሽ ሙፈሲር ኢብን ከሲር ብሎታል። ሀዲሱን እንደዛ የሚል ስላላገኘሁበት ማንም ቢል እየተሽከረከረች ትመጣለች ብሏል። ሮቴት እያደረገች ትመጣለች። ዘመድ እንደዚህ ድቡልቡል ሆና እየተሽከረከረ ዘመድ ሀዲሱ ይከፈት። እኔ አሁን ላወራ አልፈለግኩም ነበረ። ከፈለገ ግን ይከፈት። 87 ትፈትለት ቡካሪ። ለማንኛውም ዘመድም አልሽው ማህፀንም ልብሱ ይጎትታል ነው ዋናው አላማችን። ትጎትታለች ይላል፣ ግን ልብስ የሚል ነገር የለውም እንጂ ጭራሽ። እሺ ምኑን ነው የምጎትተው? አንተ ይጎትታል የሚል ነገር ያላዩበት ማስ ብዙ ጊዜ ሲሉ ሰምቼ እየደጋግሜ እያዩት ነበርና እኔ አላውቅም። ምናልባት ሀዲስ ተሳስቼ እንደሆነ አላውቅም። እስኪ እንየው ለማንኛውም። እሺ ትፈትላት ክርስቲያን 57 መሰለኝ። ራሂም ማህፀን በሚል ይመጣል። 5987 እንደ እንትንም የተሽከረከረ ይመጣል ይላል ኢብን ከሲር። አርሹ ላይም ነው የተጣበቀው ብሎ የሚናገር አለ። ያ ዝምድና እዛ ተጣብቆ ነው ያለው አርሽ ላይ። ኦኬ እሺ። አቡ ሁሬራ እንደተረከው ነብዩ እንደዚህ ያለ ላይ አርግልኝና እንዳሉ እንግሊዝኛው ስለስላለበት ስኮላራችን ትልሽ ቀጥሽ አረብኛ ቃለች ችግር የለውም። ታውቢን እሺ፣ እንደዚህ ይላል። ኦኬ አነቢዩ ሰለም መልክተኛው ምን አሉ? ቃለ ኢነላሃ ኸለቀል ኸልቅ፣ አላህ ሱብሓነሁ ወተዓላ ፍጥረታትን ፈጠረ። ሐታ ኢዛ ረፈዐ ሚን ኸልቂሂ፣ አላህ ሱብሓነሁ ወተዓላ ፍጥረታትን ፈጥሮ ከጨረሰ በኋላ ቃለት ራሂም ምን አለች? ዝምድና። በነገራችን ላይ ራሂምም አላህ ሱብሓነሁ ወተዓላ እዝነት የሚባለውንም ፈጥሯል። በሌላ ሀዲስ ላይ ማነው ቃለት ራሂም የተፈጠረች ነገር ናት። አላህ ፈጥሮ 99ን እሱ ጋር አስቀምጧል። አንዱን ወደ ምድር እንዳላከ ይናገራል። ቃለት ራሂም ምን አለች? ራሂም ማለት ዝምድና መቀጠል ማለት ነው። ግን ይህ ምሳሌ አነጋገር ነው። ሀዛ መቃሚ፣ ይሄ የኔ መቆሚያ ነው። እስኪም ትንሽ ቀረብ አድርግልኝ። ሀዛ መቃሙል
ኦኬ አዎ ከዛ ወረድ ብዬ ላንብብል ትንሽ ይከብዳል። ከዛ ምን አላት? ቃልና ማተርضይና መወጅሁንልሽ አላት። አየሲ ለኪ ማለት የሚቀጥልሽ አላት። አላህ ሱብሃነሁ ወተዓላ ማን ነው ምንድነው? ዋሲል እቀጥለዋለሁ አላት። አረብኛው ከበደኝ። የሚቆርጥሽን ደግሞ ቆርጠዋለሁ አላት አላህ ሱብሃነሁ ወተዓላ ማለት ነው። እዚህ ጋር ነው ማለት ዝምድና የሚቀጥልሽን በሰው መሀል ያለን ትስስር፣ በቤተሰብ ያለን መካከል ትስስር እሷ ናት መጀመሪያ የተናገረችው ማለት ነው። የሚቆርጠኝን ቁረጥ፣ የሚቀጥለኝን ቀጥል ማለትም ዝምድና ነው። ሰዎች ቤተሰቡን የሚተውን ሰው ተወው፣ ከዘመድ ጋር ከቤተሰብ ጋር የሚቆራረጥን ሰው አንተም ተወው ነው። ኦኬ ከአላህ ጋር የተነጋገረችው። ከዛስ የሚቀጥለውን ደግሞ ከቤተሰብ ጋር የሚስማማውን ደግሞ አላህ ሱብሃነሁ ወተዓላ አንተ ደግሞ ተስማማው ማለትም አንተ ውደደው ነው። ከዛ አላህ ሱብሃነሁ ወተዓላ ይሁንልሽ አላት። ከዚህ የዘለለ ነገር የሚያወራው ነገር የለም። የሆነ የሚጎትተው ነገር አለ የሚል ነገር የለም። ያ የሚጎትታት እንዳለ ይሄንን ታላቅ ሙፈሲር ኢብን ከሲር ምን ብሎ አስቀምጧታል? አንዴ ክፈትላት። ሱራ 40 ቁጥር 20 ላይ ኖ አልፈልግም። ሐዲስ ላይ ብቻ ማውራት ፈልግ። የሐዲስ ጠቅሶ ነው ያስቀመጠው እሱ እኮ እኔ ተፍሲር እንትላለም ሐዲስ ጠቅሶ ነው ያስቀመጠው። ግሬድ ነው የሚታየው። ተፍሲር የሚባለው ነገር ሐዲስ የሚባለው ተመሳሳይ ነው። ሁለቱም ወሬ ናቸው። ሁለቱም ከከሌ ሰማን አዳም ግሬዳቸው የሚታየው ከዛ በኋላ ሁለቱም ወሬ ናቸው። ልዩነት የላቸውም። በደንብ አስተዊ። ሐዲስም ቁርአንም ተፍሲርም ሶስቱም ወሬ ናቸው። ከከሌ ሰማ ከከሌ ሰማ። ዛሲት አንብቦ ኦኬ ቬሪሊ ዘ ወምብ ኢዝ አታችድ ቱ ዘ ትሮን። ማህፀን ከአርሹ ጋር ነው የተጣበቀችው። ኤንድ ኮኔክቲንግ ኢትስ ታይ ዳዝበል ዝምድና ብለህ ተርጉም። ማህፀን ነው የሚለው። እሺ አረብኛ ኢብኑ ከሲር አረብኛው አለ። አራይም በቃ እሺ፣ አንቺ ለሁለቱም እንደሚሆን እኮ ተስማማል ቃሉ አይደለ? ስለዚህ እዚህ ጋር ግን የመጣው ወይ በዝምድና ቆይ ማህፀን ሌላ ትርጉም አለው በአረብኛ? ትርጉም ማለት ሌላ እስኪ በአረብኛ ምን ይባላል? ማህፀን በአረብኛ ሌላ ስም ማለት ነው። ሌላ ስም ሌላ ስም ብዙ ስም አለው። ለምሳሌ አረብናት እኔ ረስቼዋለሁ፣ ግን አለው የምር እንዳለው አውቃለሁ፣ ግን ረስቼዋለሁ። ብዙ አለው ብለሽ ረስቼዋለሁ። እኔ ለምሳሌ ለዝምድና ሰጠሁሽ። እኔ ቆይ በቃ እንደዚህ ከዝምድና ኖ ለዝምድና ነው የሰጠሁሽ። ለማህፀን ነው ያልኩሽ እኮ። ግን እፎይ ማለት ነው እያወቅህ መከራከሩ ግን ጥሩ ነው ማለት ምን ይሰራል? ችግር የለውም። እሺ አንዴ እንትና ስላመጣው ነው ቢኒ ሄድበት አንዴ ክርስቲያን በቃ እሺ እንትን እያል ዝምድና እያልክ ተርጉም። ዝምድናማ አንልም። ለሁለቱም የሚተረጉማል። ማህፀን እንደሆነ ክፍሉ ያሳያል። ከሆነ ችግር የለውም። በቃ ቃረሱና ጥያቄ ይጠይቅ። ዝምድና ብንለው ችግር የለውም። ነገር ግን ዝምድና የሚለው በማህፀን ነው የሚቀጠለው። ዝምድና ወንድማችን እህታችን ሀያት ኖ ማህፀን ነገር የለም። ዝምድና የሚያስቀጥለው ማህፀን ነው። እንዳትረሺ እንዳትዘነጊ። ስለማስቀጠል ስለሚያወራ ማስቀጠያው መንገድ ማህፀን ነች። አይልም እንደዛ ችግር ስለማስቀጠል አይደል የሚያወራው። ዝምድና የሚቀጥለው በማህፀን ነው አይደለም? እህታችን ሀያት ወንብ የሚለውን ሰርች ስታደርጊው ራሱ የሚመጣው ማህፀን ነው። ሀያት እንግሊዝኛው ስህተት ትርጉም ተሳስቷል። ስለዚህ አንተ ማህፀን እንደዚህ አይደለም ታመጣበት። አሁን ክፍሉን አንብ እንቀጥል ወይ ሀያትን ቀጥል። እሺ ቬሪሊ ዘ ወምብ ኢዝ አታችድ ቱ ዘ ትሮን። እሺ ያ ነገር የተጣበቀው ከአርሹ ጋር ነው። ኤንድ ኮኔክቲንግ ኢትስ ታይስ ዳዝ ናት ሚን ዲሊንግ ኢቨንሊ ዊዝ ዘ ኪንግስ ፎልክ በት ኢት ራዘር ሚን ዘ ዋን። በቃ ሀዲሱ ላይ ያለውን ያስቀምጠውና ዘ ወምብ ዊል ቢ ፕሌስድ ኦን ዘ ዴይ ኦፍ ሪዘረክሽን ከርቭድ ላይክ ኤ ስፓይኒንግ ዌል። ምንድነው? ማህፀን በቂያማ ቀን ልክ እንደሚሽከረከር ጎማ ሆና ትቀመጣለች።
ስፒኪንግ ዊዝ አን ኤሎኩዌንት ፍሉዌንት ታንግ በጣም በቃ ፍሉዌንት ተናጋሪ ሆና። ክርስቲያን አረብኛው ላይ አድርግልኝ፣ ችግር የለውም። የብኑ ከሲር አረብኛው ላይ አድርግልኝ። ያው አረብኛ ከላይ አይደለሽ እያነበብሽ አንቺም ቀጥይ። ኦኬ ኦኬ። ረሂም የውመል ቂያማ ረሂም ማለት ዝምድና የውመል ቂያማ አረበክ ለማንኛውም ስለ ዝምድና ነው የሚያወራው። አንተ እንደምትለው ስለ ማህፀን አያወራም። ዝምድና እንደዚህ ቅርጽ ያላት እንደዚህ እየተሽከረከረች የምትል ግን ሀዲሱ ላይ ማለት ሀዲሱ ላይ ማውራት ብቻ ትችላለህ። ግዴታ መሄድ ልጨርሰውና አፍተር አላህ ኮምፕሌትድ ክሪኤቲንግ ዘ ክሬሽን ቅድም ያነበብሽው ሀዲስ ማለት ነው። የቡሃሪ ነው ቀጥታ ኮት ያደረገው። አላህ ፍጥረታትን ፈጥሮ ከጨረሰ በኋላ ዘ ወምብ ስቱድ አፕ ኤንድ ፑልድ አት ዘ ሎወር ጋርመንት ኦፍ ዘ ሞስት ሜርሲፉል ማህፀን ተነስታ የአላህን የውስጠኛውን ልብስ ትጎትታለች። ከዛ ምን ይላል አላህ? ስቶፕ ዛት አቁሚ ብሎ ይናገራል። ይሄው አረብኛውም እዚሁ ተቀምጧል። ኤኒዌይስ በቃ አሁን አውየሽ ሲጀመር ቅድም እንግሊዘኛው ላይም አዲሱ ላይ ዘላለች። ስቶፕ ብሎ ያላትን ስታበሳጨው ማለት ነው። አያት ዘላ ነበር እንግሊዘኛውም አለ አዲሱ ላይ። እዚህ ላይ ደግሞ እንደምትጎትት ይናገራል። ስለዚህ ሎወር ጋርመንት የሚለው የታችኛው የልብሱ ክፍል ወይም ደግሞ የቀሚሱ የታችኛው ክፍልም ሊሆን ይችላል። ይጎተታል ይልሻል። አላህ ልብስ አለው የሚል ነገር የለም። ለምሳሌ ተፍሲር እኔ አጠናበታለሁ። ዝም ብዬ እንትን ጀጅ ከማድረግ አጥንቼ እናበታለሁ። ይሻልሻል። እሱ የሚጎተት ልብስ አለው ብቻ ማንኛውም ዘሮል አላህ ማለት ቁርአንና ሐዲስ ላይ አላህ ሱብሃነሁ ወተዓላ ልብስ አለው የሚል ስለሌለ ሌላ ሰው ልብስ አለው ቢል ተቀባይነት የለውም። እሺ ጨርሳችኋል? ሐዲሱም እኮ ይላል እኮ እንትና ሀያት ጎተተችው እኮ ይላል እኮ ሐዲሱ። ኧረ የለም ሐዲሱ እንዴ ክፈተው ክርስቲያን። ምን ሆነች ነው ሀያት? ያላየሁም እንደዛ የሚል ኖ ክፈተው ሐዲሱ። ስንት ነበር የከፈትከው? 5982 4830 ክፈተው። ቡሃሪ 4830 ሄር ዊ ጎ። እሺ ላንብብልሽ። ኦኬ ደ ፕሮፌት ሴድ ነቢዩ እንደዚህ አለ። አላህ ክሪኤትድ ሂዝ ክሪኤሽን ኤንድ ዌን ሂ ሃድ ፊኒሽድ ኢት አላህ ፍጥረታትን ፈጥሮ ከጨረሰ በኋላ ይላል ዘ ወምብ ጎር አፕ ኤንድ ኮት ሆልድ ኦፍ አላህ ዌር አፖን አላህ ሴድ። ከዛ ማህፀን ተነስታ እንዲያውም እዚህ ጋር የሚለው ደግሞ አላህን ያዘችው ነው የሚለው የአማርኛው እንግሊዝኛው ትራንስሌሽን ላይ ማለት ነው። ምን ያዘችው? ማህፀን ተነስታ አላህን ያዘችው። እንግሊዝኛውን ሳይሆን አረብኛውም እንደዛ ነው። ቀጥል። ኦኬ አላህን ያዘችው ይላል። ዋት ኢዝ ዘ ማተር ምንድን ነው ችግሩ ይላል አላህ። ኦን ዛት ኢት ሴድ አይ ሲክ ሪፊውጅ ዊዝ ዩ ፍሮም ሁ ሴቨር ዘ ታይ ኦፍ ዘ ኪድ ኤንድ ዘ ኪት። ከዛ በኋላ እነዚህ ዝምድናን ከሚያቋርጡ በአንተ እጠለላለሁ፣ በአንተ እከለላለሁ አለችው። ያቺ ማህፀን እያወራች ነው ማለት ነው። ማህፀኗ ስለ ዝምድና እያወራች ነው። በቃ ባጭሩ አላህን ይዛ አይ ቲንክ ሚዩት ነህ። አረብኛውንም አድርግላት። አረብኛውም እንደዛ ነው የሚለው። ኦኬሽ ያ ሜቢ የቀደም እኔ የተናገርኩት ከኢብኑ ከሲር አንጻር ነው። ኢብኑ ከሲር የአላህን ጋርመንት ይላል፣ ሀዲሱ ደግሞ አላህን ነው የሚለው። እሺ አረብኛውን መተርጎም ትችላለህ አንተ? አላመንክም እና እንደዛ የሚል ነገር የለም መሰለህ። ወደ አማርኛ መተርጎም ትችላለህ? ተርጉም፣ አረብኛውን ተርጉምላት ወደ አማርኛ። እስኪ ከዚህ እንጀምርና እስከዚህ ኮፒ ጀመናይ ልብሱን ጎተተችበት ቢባል ይሻል ነበር። ኢብን ከሲር ትንሽ ለማስታረቅ ሞክሯል።
ኦኬ እስኪ ከተረጎመው እንየው ምን ይላል? ሶሪ እሺ አላህ ፍጥረትን ፈጠረ። በፈጠረም ጊዜ ዝምድና ወይም ደግሞ ረሂም ነው የሚለው ቆመችና የአላህን ራህማን ወገብ ያዘች። አላህም ምንድን ነው ጉዳይሽ አላት። ይሄ በቅንፍ የተጨማመረው ተይብሽ። ግን በነገራችን ላይ እንትን ነው ምሳሌ አነጋገር ነው። ወገብ ምናምን ያዩት ነበረ። ምሳሌ አነጋገር ነው። ቀጥል ምሳሌ አነጋገር ነው። እሺ ቀርብሽ ይሻል ነበር። አየሽ ወገቡ ራሱ ተገለጠ። አይ አያት ወገብ መጣ ማለት ነው። ባይዜ ፈተዋ ሰጥተውበታል። በዚህ ጉዳይ ላይ ፈተዋ ሰጥተውበታል። የአረብኛውን ቃል ወገብ የሚለውን ወገብ ነው የሚባለው ሌላ ትርጉም የለውም ብለው ተከራክረውበት ምን ላይ ሰጥተውበታል። ወገብ ነው ብለው አልፈውታል። ሲሆነ ሰዓት ላይ የዛሬ 8 ወር ምናምን 9 ወር አካባቢ ነው አይ ቲንክ አንዴ ገብቼበታል ይመስለኛል። ዝምድና የሚባል ነገር የሚያዝ የሚጨበጥ አይደለም። ስለዚህ እንትን ነው ምሳሌ አነጋገር ነው። ስለዚህ ምሳሌ አነጋገር ነው ብለን የምንቀበለው ለዛ ነው። ዝምድና የሚለውን አትጠቀሙት ምንላችሁ ለዛ ነው። ማህፀን ነች አላህን ወገቡን እዛ ልቀቂኝ አትልቀቂኝ ኖ ማህፀን የሚል አይደለም። ግን ይህ ምሳሌ አነጋገር ነው ብለን የምንቀበለው። ስለዚህ በምሳሌ አነጋገር ጀጅ ማድረጋቸው እሺ። በቃ ከጨረስክ እንግዲህ ቃል ቢኒ ተወጣው አይመለከተኝም። ችግር የለውም። ከቢኒ ጋር እናወራበታለን በኋላ። ጠይቃት ሀያትዬ፣ የምጠይቅሽ ምን መሰለሽ፣ ወገቡ አካባቢ ማህፀን ለምንድን ነው የቀረበችው ነው? ማህፀን አይደለም ዝምድና ናት። ዝምድና ግን ምንድነው ምሳሌ አነጋገር ነው። ያው ዝምድና ላይ እኮ ከዛ ረሂም ብሎ ቀጥለለ። እሺ ሰምቼሻለሁ። አንቺ ለጊዜው እስኪ ዝምድና በላትና ተስማማና፣ ዝምድና ለምንድን ነው ያላህን ልቀቂኝ አትልቀቂኝ ይዘው ሳይሆን አይ ልቀቂኝ አትልቀቂኝ የሚል ነገር የለም። ይዘው ሳይሆን ግን ምሳሌያዊ አነጋገር ነው ብለን የምንቀበለው። ገባህ? ለምሳሌ ንግግር የሚባል የለም። አንቺ እንዴ አለ ዛሬ አለ ምሳሌያዊ አነጋገር። ቆይ አንድ ሀዲሱን ክፈተው እስኪ። አቁሚ ብሎ እኮ ይቆጣታል እኮ እንደዛ አልተባለም እያለች ስለሆነ የዋሻው እንዳይመስል ወላ ይቆጣታል። ረፊ ብሎ እያላት አቁሚ ማለት አለ እንዴ? ሎክ the prophet said Allah created his creation and when he had finished it ነቢዩ እንደዚህ አለ። አላህ ፍጥረትን ፈጠረና ሲጨርስ አለ the womb got up and caught hold of Allah whereupon Allah said ማህፀን ወይንም ደግሞ ውንብ ተነሳችና አላህን ያዘችው። ከዛ ምን አላት እሱ ዋት ኢዝ ዘ ማተር ኦን ዳት እሱ ምንድነው ችግርሽ ምንድነው እሱ ብሎ ጠየቃት ማለት ነው። ስለያዘችው እንደዛ ብሎ ጠየቃት። ሌላኛው ሀዲስ ላይ ደግሞ ስቶፕ ብሎ ይላታል ማለት ነው። አቁሚ ይላታል። ኢብን ከሲርም እንደዛው ነው የሚለው ረፊ አቁሚ ይላታል ብሎ ይናገራል ማለት ነው።